ስሙኝ በጥንቃቄ። ሊሞት ያለ ፋሚሊ እግዚአብሔር መልካም ጊዜ እንድታሳልፍ ሲሰጥ እውነት ጊዜን አሳልፍ። የሚሞትበትን ጊዜ ስለማታውቅ እግዚአብሔር እድል ይሰጠናል። ከእናት ከአባት ከምንወዳቸው ጊዜ ከፓስተሮቻችን ጋር ከሚያስተምሩን ጊዜ እግዚአብሔር ጊዜ ይሰጠናል። ሰው ወደ ህይወት ሲያመጣ መለሰ የማታገኘው ስለሆነ በተሰጠህ በዛ ጊዜ አስተውለ ተጠቀም። እስራኤል መዳን ያልቻለችው መሲሁ የሚመጣበትን ጊዜ ጠንቅቃ ለማወቅ እዛ ስንገባ ብቻ ነው እረፍት ያለ። አሁን በየትኛውም ሰዓት እንግዶችና ተንቀሳቃሾች ነን። ኤርምያስ ምዕራፍ 18 ከቁጥር 1 እስከ 15 እስከ 4 ነው። እስከ 4 እንዲህ ይላል። ከእግዚአብሔር ወደ ኤርምያስ እንዲህ የሚል ቃል መጣ። ተነስተ ወደ ሸክላው ሰሪው ቤት ውረድ፣ በዚያም መልእክቴን እሰጥሃለሁ። እኔም ወደ ሸክላ ሰሪው ቤት ወረድኩ፣ ሸክላውንም በመንኮራኩር ላይ ይሰራ ነበር። ከጭቃ ይሰራው የነበረው ሸክላ በእጁ ላይ ተበላሸ። ሸክላ ሰሪውም በሚፈልገው ሌላ ቅርጽ መልሶ አበጀው። አሜን። ፖሊ ተባረክ። I was amazed በዚህ ቃል። እውነት ለመናገር ይህንን ቃል ብዙ ጊዜ ሰምተነው እናውቃለን። የእግዚአብሔር ቃል በየጊዜው አዲስ ነው። ትላንትና ሰማነው ብለን ዛሬ የምንተወው አይደለም። የእግዚአብሔር ቃል በየጊዜው አዲስ የሆነ ቃል ነው እና መጽሐፍ ሲነግረን ኤርምያስ ነብይ ነው እና እግዚአብሔር አንድ ሌሰን ሊነግረው ወይ ደግሞ እግዚአብሔር ሊናገረው ላለ መልእክት እግዚአብሔር ሊያስተላልፍ ለህዝቡ ሊያስተላልፍ ያለው መልእክት አለ። እግዚአብሔር ያንን መልእክት ለማስተላለፍ ብሎ እግዚአብሔር ኤርምያስን ወደ ሸክላ ሰሪው ቤት አወረደው። ለምን ካላችሁኝ ይሄ መልእክት የሚገባን ሸክላ ሰሪው ቤት ከወረድን ብቻ ነው። አንዳንድ ጊዜ የምንገባበት የህይወት መንገድ በዛ ህይወት ውስጥ ካላለፍን በስተቀር እግዚአብሔር ሊወስደን ያለው መንገድ ወይ ደግሞ እግዚአብሔር በቤተ ክርስቲያን ወይ እግዚአብሔር በአካል ውስጥ ሊናገር ያለው መልእክት አንደርስታንድ አናደርገው። sometimes እንደዚህ ኮምፕሌን አድርገን እናውቃለን አይደል? እግዚአብሔር ወይ ለምንድን ነው እኔ በዚህ ህይወት ውስጥ የማልፈው? what is the reason አሁን እያለፍኩበት ባለው የህይወት መንገድ ውስጥ እግዚአብሔር ወይ የማልፍበት ምክንያት ምንድነው ብለን ጌታን ጠይቀን እናውቃለን። በዛ የህይወት መንገድ ውስጥ ካላለፍን እግዚአብሔር በእኛ አልፎ ሊናገር ያለው መልእክት እኛ ራሳችን አይገባንም። ኤርምያስ እግዚአብሔር ሊናገር ያለው መልእክት አለ። ከዚህ በኋላ ወርዶ የእግዚአብሔርን ቃል ወደኔ መጣ ብሎ ይናገራል። ለእስራኤል ቤት እግዚአብሔር የሚናገረው መልእክት አለ። ኢየሱስ ጌታ ነው። ለእስራኤል ቤት እግዚአብሔር የሚያወራው መልእክት አለ። ያንን መልእክት ግን ኢየሱስ ጌታ ነው። ይህንን መልእክት ለመናገር ግን እግዚአብሔር ኤርምያስን ወደዛ ስፍራ ማውረድ ነበረበት። እግዚአብሔርም ኤርምያስን ወደ ሸክላ ሰሪው ቦታ ወሰደው። ውረድ፣ በዚያም አለው ምን አለው? ቃሌን አሰማሃለሁ። አይገርምም? አንዳንዴ የእግዚአብሔርን ድምፅ እኮ እየሰማን ያለ ነው። ፖሊ በጣም ከባድ ባለው የህይወት መንገድ what's going on in my life bro ሰው የሆነ ህይወት እየኖረ ምናምን ብለን እንደ አሳፍ እኮ አንዳንዴ ልባችን የሚጎመጅበት ጊዜ ላይ የምንመጣበት ጊዜ አለ። አሳፍ እንደዛ አይደል የሆነው? መዝሙር ምዕራፍ 73 ላይ አሳፍ የተናገረው ነገር እኮ እንደዛ ነበር። ፖሊ ምን አለ አሳፍ? ይሄ ሰው የወርሺፕ ሊደር ነበር፣ አለቃ ነበር ይለዋል። የመዘምራን አለቃ ነበር ይለዋል። እና አንድ ጊዜ ተነሳና ልቡ የሆነ ነገር መመኘት ጀመረ። የኃጢአተኞችን ደስታና ሰላም አይቼ መቅናት ጀመርኩ አለ አሳፍ። ከዛ ሲናገር ደስታቸው ያስቀናል፣ ሀብትን በሀብት ላይ ጨምራሉ፣ እየኖሩት ያለው ህይወት በጣም የሚያስቀና እሱ ህይወት ላይ እየሆነ ካለበት ነገር ጋር አህዛቦች እየኖሩ ያሉት ወይ ደግሞ ከእግዚአብሔር ሐሳብ ውጪ የሚኖሩ ሰዎች የሚኖሩትን ህይወት ወሰደና ኮምፔር ማድረግ ጀመረ አሳፍ። ታውቃላችሁ የኛ ህይወት እግዚአብሔር ከሌላቸው በመንፈስ ቅዱስ በእነሱ ውስጥ ሆኖ ዳግም ካልተወለዱ ሰዎች ጋር ራሳችንን ኮምፔር ማድረግ የለብን።
ኢቭን ዳግም ከተወለዱም ሰዎች ጋር ራሳችንን ኮምፔር ማድረግ የለብንም። ኮምፒቲሽኑ መሆን ያለበት ራሳችን ከራሳችን ጋር ነው። ትላንትና የነበረው ፖል ዛሬ ከነበረው ፖል ጋር፣ ትላንትና የነበርኩት ናሆም ዛሬ ያለውት ናሆም ጋር ምንድን ነው? ትላንትና የነበረው ብሩኬ ዛሬ ካለው ብሩኬ ጋር ኮምፒቲሽኑ መሆን ያለበት እሱ ነው እንጂ በዙሪያችን ካሉ ወንድም እህቶቻችን ጋር ጀለሲ፣ ቅናት ይዞን ኮምፒቲሽን ከጀመርን ፌል ለማድረግ በጣም እያኮበኮብን ያለን። እግዚአብሔር ምሕረት ያርግልን፣ ዛሬ ይመልሰን። አሳፍ ይህንን ነገር እንኳንም በአፌ ያልተናገርኩት አለ። መቼ እንዳለ ታውቃለህ ፖሊ? ይሄ ሁሉ ነገር በኃጢአተኞች ደስታ ምክንያቱ በኃጢአተኞች ሰላም፣ ኃጢአተኞች እረፍታቸው ያስቀናል። በጣም እየኖሩት ያለው ማን በጣም መጎምጀት ጀመረ። እየጎመጀ ባለበት ህይወት ውስጥ ግን ይሄ ሁሉ ነገር ለካ ይሰነበተብኝ ወደ እግዚአብሔር መቅደስ እስክገባ ድረስ ነው ይላል። ለካ ይሄ ሁሉ ነገር የቆየብኝ ወደ እግዚአብሔር ህልውና፣ ኢየሱስ ጌታ ነው። እግዚአብሔር ወዳለበት ህልውና ወዳለበት መገኘቱ ወዳለበት ቢካዝ ቤተ መቅደስ ውስጥ ነበር አለ አርክ ኦፍ ጋድ ይቀመጥ የነበረው። አርክ ኦፍ ጋድ በታቦት ውስጥ ደግሞ የእግዚአብሔር ህልውና በዛው ስለነበረ ይሄ ሁሉ ነገር የሰነበተብኝ እያለ ያለው ወደ እግዚአብሔር ህልውና እስክገባ ድረስ ነው አለ አሳፍ። ከዛ እግዚአብሔር ወሰደና አሳፍ እያየ ያለው ከፊት ያለው ህይወታቸውን ነው። እግዚአብሔር ወሰደና ከጀርባ አሳየው። ናናና ብሎ አለውና ከመጨረሻ ላሳየ ህይወታቸውን አለ። ሲመለከት አወዳደቃቸው ድጥ። ይሄ ድጥ ማለት ምንድነው? ፖሊስ ይሄ ድሮ እንደዚህ የሆነ መሬት ጭቃ ሲሆን ጭራሽ መቆም ማንችላለ ዝም ብሎ የሚያንሸራትተው አቋቋማቸው እዛ ላይ ነው። ድጥ ላይ ቆመዋል ማለት በቃ ማን ዝም ብሎ የሚንሸራተት ህይወት ነው። ለአሟሟታቸው መጣጣር የለውም ይላል። አንዳንድ ጊዜ እኛ የምናየው እይታና እግዚአብሔር የሚያየው እይታ እንዳይነት አይደለም። ለዛ ነው ጌታ ሆይ በህይወት እየሆነ ያለውን ነገር አሳየኝ ማለት ያለብን። አሳፍ እንኳንም ይህንን ነገር ያልተናገርኩት ያለው ከአንደበቱ ወጥቶ ቢናገር ኖሮ ብዙ ሰው ያስት ነበር። because he's a leader, he's a worship leader። እግዚአብሔርን የሚያመልክ ሰው ነው። እግዚአብሔርን የሚያመልክ ሰው ልቡ መሻፈት ጀመረ። በአንደበቴ ብናገር ኖሮ ትውልድ ነበር ማጠፋው አለ አሳፍ። አንዳንድ ጊዜ በልባችን በአይምሯችን በእግዚአብሔር ቤት ውስጥ እየኖርን በእግዚአብሔር መንግስት ውስጥ ሰርቫይቭ እያደረግን የሆነ ሰዓት ላይ ግን ንሽጥ ያደርገናል። ስንወጣ ግን ሁሌ ማሰብ ያለብን አንድ ነገር ነው። ካለንበት ዓለም ከእግዚአብሔር ዓለም ወጥተን እየሄድን ካለንበት ፋንታሲ ህይወት ጥሩ የሚመስል መልካም የሚመስል በጣም ዓለማዊ ሰዎች ሀብታቸውን እየጨመሩ ምናቸውን እያሉ እየሄዱበት ካሉበት ህይወት ሊመልሰን የሚችለው አንድ ነገር ወደ እግዚአብሔር ህልውና መግባት ነው። እግዚአብሔር የሌለበት ህይወት፣ እግዚአብሔር ህልውና የሌለበት አገልግሎት ባዶ ነው። አንድ ጊዜ ማሰብ ያለብን ሁሌ አንድ ነገር ነው። ቼክ ማድረግ ያለብን እግዚአብሔር ከኔ ጋር አለ ወይ? እየተነበይኩ አለ ወይ? አይደለም ወይ አጋንንት እያስወጣው ነው? አይደለም ወይ ቸርች እየኩኝ እያገለገልኩኝ በጸሎት እያገለገልኩ ምናምን ኖ God is with me. am I walking እግዚአብሔር እንዳለው መንገድ ከመንፈስ ቅዱስ ጋር እየተራመድኩ ነው ወይስ አይደለም? ኢየሱስ ጌታ ነው። ወደዚህ ህይወት መመለስ የምንችለው በሪፔንታንስ ነው። ንስሐው ስንመለስ ብቻ ነው። the same thing ነው። እግዚአብሔር ይህንን ነገር ለአሳፍ እንዳሳየው እግዚአብሔር እኮ ባይተወይ አሳፍን ለምንድነው አይምሮ ወጥቶ ለምንድነው ዓለማዊ ነገር ማሰብ የጀመርከው? ለምን ኃጢአት ማሰብ ጀመርክ? God didn't say that። እግዚአብሔር ይህንን አላለም። ለምን? እግዚአብሔር ነፃ ፍቃድ ሰጥቶናል። ለሁላችንም ፍሪ ዊል ሰጥቶናል። ሰብሮ ገብቶ የሆነ ነገር አያረገንም። እግዚአብሔር ፈቅደን ጌታ ሆይ ና ወደ ህይወቴ ካላለው ለአሳፍ ፈቅዶለታል። ለምን ኃጢአት አሰብክ? ለምን ያለ የኃጢአተኞች ነገር ናፈቅ? አንተ አገልጋይ አይደለም? no God didn't say that። ለምን? እግዚአብሔር የሚፈልገው ከኛ የልብ መመለስን ነው። የእስራኤላውያን አይነት መመለስ እግዚአብሔር አይፈልግም። ማን ከግብፅ ወጥተዋል፣ ተሻግረዋል፣ ያ ሁሉ ሚራክል አይተው አልፈዋል። አሁንም ግን ግብፅ ነው ያሉት። እግዚአብሔር ይህንን አይፈልግም። he doesn't want this። እግዚአብሔር የሚፈልገው በትክክል ጌታ ኢንካውንተር አድርገን መመለሳችን እንዲገባን ይፈልጋል። ለቀቀው አሳፍን። በአይምሮ በልቡ ያልተመኘው ያላሰበው ያልሄደበት ስፍራ አልነበረ። በጣም ብዙ ጊዜ የእኛም ልብ እንደዚህ እየሻፈተ ነፍሳችን እየሻፈተች ትሄድብናለች። ከእግዚአብሔር ጋር እየኖርን እያገለገልነው ጌታ ሌላ ነገር መናፈቅ ውስጥ እንገባለን።
ራሳችንን መውቀስ የለብንም። ለምን? ወቀሳ ከሰይጣን ስለሆነ። ጊልቲነስ is the spirit of the evil spirit ከአጋንንት ስለሆነ። ስለዚህ ዛሬ ምን ማድረግ አለብን? መመለስ። ወደማ? ወደ እግዚአብሔር ህልውና። ወደማ? ወደ እግዚአብሔር መገኘት። ወደማ? ወደ ጸሎት ስፍራችን። ወደማ? የእሱን ሐሳብ ወደምንሰማበት፣ እኛ ወደምንለፈልፍበት አላልኩም፣ እሱ ወደሚያወራበት። ኢየሱስ ጌታ ነው። እግዚአብሔር ራሱ ነው እጁን ይዞ ወስዶ አሳፍን መጨረሻው ነው ያሳየው። this is the thing እኮ አንዳንድ ጊዜ ስትራግል እያደረግን ያለ ነው። ፖሊሻ ስትራግል የምናደርገው ስለ ራሳችን የምንሰማው፣ ከዓለም የምንሰማው፣ ከሶሻል ሚዲያ ኤቭሪቲንግ የምንሰማው ስፍራ እየሰጠ ነው እንዲያሳምነን እያደረግነው ነው ያለ ነው። እኛ ግን እንድናምን የተሰጠን ይሄ ቃል ነው። this is የእግዚአብሔር ቃል። ይሄ ሕያው የእግዚአብሔር እስትንፋስ አለበት ብለን የምናምን አማኞች ነን። ይሄ በመንፈስ ቅዱስ መሪነት በ42 የተለያዩ ሰዎች በ1500 ዓመት መካከል በ3 የተለያዩ ኮንቲኔንት ባሉ በተራራቀ ጊዜ ላይ ያሉ ሰዎች በመንፈስ ቅዱስ መሪነት የተጻፈ እውነተኛ ሕያው የእግዚአብሔር ቃል ነው ብለን እናምናለን። ኢየሱስ ጌታ ነው። ደግሞ አይተነዋል። ይሄ ቃል ሕይወቴን ሲለውጥ አይቼዋለሁ። ክፉ የነበረው ልቤን ሲመልስልኝ አይቼዋለሁ። ይቅርባ ያልሆነው ልቤን ይቅርባ ሲያደርገው አይቼዋለሁ። ትዕቢተኛ የነበረው ልቤን ትሁት ሁን ብሎ ሲመልሰኝ አይቼዋለሁ። ኢየሱስ እውነተኛው ሕያው የእግዚአብሔር ምንጭ የሕይወት ውሃ ነው ብሎ ነግሮኝ ጠጥተነው ሕይወት ሆኖልን አይቼዋለሁ። አሜን። አይተነዋል። እና ፖሊስ የገረመኝ ነገር እግዚአብሔር ለአሳፍ እንደዚህ እንደፈቀደለት ሁሉ ለኤርሚያስም ይህንን ትምህርት እስራኤላውያንን እግዚአብሔር ሊናገር ላለው መልእክት እኔ በእኔ እጅ ላይ ናችሁ፣ እኔ ከእናንተ ጋር ነኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኔ ከእናንተ ጋር ነኝ፣ በእኔ እጅ ላይ ተቀምጣችኋል ብሎ እግዚአብሔር ለእስራኤላውያን መናገር ሲፈልግ ኤርሚያስን ወሰደውና ናናና አለውና ውረድ አለው። ወዴት? ወደ ሸክላ ሰሪው ቤት ውረድ። ለምን? በዛ ድምፄን እነግርሃለሁ። ስለዚህ አሁን ባለንበት ሁኔታ፣ አሁን የገባንበት የህይወት መንገድ የምናጉረመረምበት አይደለም ማለት ነው። በጣም ዋይዝ ከሆንን ጥበበኛ ሰዎች ከሆንን እግዚአብሔር አምላክ ሆይ አሁን ያለሁበት የህይወት መንገድ ምን ልትናገረኝ ትወዳለህ? ኢየሱስ ጌታ ምን ልትለኝ ትወዳለህ? ዋይዝ ከሆንን ከማጉረምረም እግዚአብሔርን ከማማት ጌታ ሆይ ለምንድን ነው በዚህ ህይወት ውስጥ የገባ ነው? ለምን ይህንን ከማለት ህይወት የሆነንን ጌታ የህይወት ምንጭ የሆነውን ኢየሱስ እሱን ሄደን መጠጣት አይሻልም? ማንም የተጠማ ቢኖር ኑ ወደ እኔ አላለም? ጌታ ይምጣና ይጠጣ አላለም? የህይወት ጥያቄዎቻችንን ምላሽ እግዚአብሔር ጋር ጠፍቷል? አልጠፋም። ነገር ግን እኛ ልባችን ኮብልሏል። እንደ አሳፍ ልባችን ኮብልሏል። አሳፍ የህይወቱን ምላሽ ያገኘው ወደ እግዚአብሔር መቅደስ የገባ ጊዜ ነው። ዛሬም ወደ ጌታ ህልውና ከተመለስን ዛሬም እግዚአብሔር ምላሽ አለው። አሁን ላለንበት ህይወት ለነገ እግዚአብሔር ምን መልእክት ሊናገር እንዳለ በእኔ ህይወት፣ በፖልሻ ህይወት፣ በዚህ ባለ ነው ሁሉ እግዚአብሔር መልእክት አለው። ይትዬ ጉድ ቱ ሲ ዩ በጣም እግዚአብሔር መልእክት አለው። God has a voice። አሁን እኮ እግዚአብሔር መርቶ አይደለ ባስገባን ስፍራ በራሳችንን መንገድ ይሁን የገባንበት ጨለማው እግዚአብሔር ለምን ጨለማ ሆነ ከማለት ይልቅ ብርሃን የሆነው እግዚአብሔር ጨለማ በሱ ዘንድ ከቶ አይጨልምምና የተባለለትን እግዚአብሔር አይገርምም? ጨለማ በሱ ዘንድ ከቶ አይጨልምም ይላል። ጨለማ በእግዚአብሔር ዘንድ ጨለማ አይደለም። ኢየሱስ ጌታ ነው። ጨለማውን ብርሃን ነው ይለዋል እግዚአብሔር። ለእኛ ነው የጨለመብን፣ ለእኛ ነው ግራ ያጋባን፣ ለእኛ ነው ምንድነው የዚህ ነገር ምንድነው መፍትሄው? ጌታ ሆይ ዋትስ ጎን ኦን ምንለው እኛ ነን። ጨለማ በእግዚአብሔር ዘንድ አይጨልምም። ጨለማ የሆነው ነገራችንን ዛሬ አምላክ ሆይ ወደዚህ ስፍራ ውረድ ብለኸኛል። አሁን ወዳለሁበት ሲቹዌሽን አስገብተኸኛል። ጌታ ሆይ ምን መልእክት አለህ ለኔ? ዊዝደም አይመስላችሁ? ጥበብ ኤርሚያስን እግዚአብሔር ና አለውና ውረድ አለው። ወዴት? ወደ ሸክላ ሰሪው ቤት። በዛ የምናገረ ድምፅ አለኝ። ኢየሱስ ጌታ ነው።
Jesus is Lord. ሃሌሉያ He is Lord። ዛሬም ሕያው የሆነው ጌታ በእኛ ሕይወት ሊናገር ያለው መልእክት አለው። በእኔና በእናንተ ሕይወት መልእክት አለው እግዚአብሔር። ውረድ አለውና ወደ ሸክላ ሰሪው ቤት ውረድ አለው። በዚያም ቃሌን አሰማሃለሁ አለው። በዚያም ምን እልሃለሁ? ቃሌን አሰማሃለሁ። የእግዚአብሔርን ቃል መስማት ይሆንልን። አሁን ባለንበት ሲቹዌሽን ውስጥ ሆነን የእግዚአብሔርን ቃል ማድመጥ ይሁንልን። በቃ ታዘን አይደለ? አሁን ኤርሚያስ እኮ ወደዛ ስፍራ ይዞት ሲሄድ አልሄድም ቢል ወይ ደግሞ በዛ ስፍራ ሄዶ ዞኖት ቢያደርግ ያንን ነገር ባያስተውል የእግዚአብሔርን ቃል አይሰማም ነበር እኮ። አንዳንዴ እኮ እግዚአብሔር አትናገረኝም እኔን እግዚአብሔር ለእኔ ድምፅ የለም እንለዋለን። እግዚአብሔር እኮ ሳይናገረን ቀርቶ አይደለም፣ እኛን መስማት ያቃተን። እግዚአብሔር እኛን ከመናገር ያቆመበት ጊዜ የለም። ኤርሚያስ ምዕራፍ 18 ነው ዮርጂ። ኤርሚያስ ምዕራፍ 18 ቁጥር 1 እግዚአብሔር እኛን ከመናገር ያቆመበት ጊዜ የለም። ስለዚህ ዛሬ ጌታን አንድ ነገር እንላለን። ፋዘር በቃ ይህንን የምናስተውልበትን ዊዝደም ስጠን። ውረዱ ወዳልከን ስፍራ አሁን ያለንበት የወረድንበት ስፍራ ላይ ሆነ ድምፅህን እንድንሰማ ለካ እግዚአብሔር ሊናገረን ፈልጎ ነው ከነበርንበት ዓለም አውጥቶን አሁን ያለንበት ዓለም ውስጥ ያስቀመጠን። ከነበርንበት የህይወት መንገድ አውጥቶ አሁን ያለንበት የህይወት መንገድ ውስጥ ያስቀመጠን። በኢየሱስ ስም ይሄ ቃል ልባችን ውስጥ ይቀርቀር እንጂ ኢየሱስ ማይቲ ጌታው ይለምናል። መንፈስ ቅዱስ እና ሲናገር እንደዚህ ያለ ወደ ሸክላ ሰሪውን ቤት ወረድኩ አለ። ይሄ ኦቢዲየንስ አይመስላችሁም? እግዚአብሔር ሂድ ወዳለን ስፍራ መሄድ አይደለ? ኦቢዲየንት ሆነ ኤርሚያስ፣ ታዘዘው እግዚአብሔር። ወደ ሸክላ ሰሪውም ወረድኩ አለና እሺ፣ ሸክላ ሰሪውም ስራውን በመንኮራኮር ላይ ይሰራ ነበር። ስለዚህ ሸክላ ሰሪው እያደረገ ያለው ነገር አለ። እግዚአብሔር ለኤርሚያስ ሊናገረው ድምፁን ሊያሰማው መልእክት ሊናገር እግዚአብሔር ወደዛ ስፍራ ወስዶታል። ያንን ስፍራ አሁን ኤርሚያስ እየተመለከተ ነው ያለው። ሸክላ ሰሪው አለ፣ እየሰራበት ያለ መንኮራኩር አለ። ከዚያ በኋላ ቃሉ ሲነግረን እንደዚህ ይላል፣ ከጭቃ ይሰራው የነበረ እቃው ከጭቃ ይሰራ የነበረው የሸክላው እቃ በሸክላ ሰሪው እጅ ተበላሸበት። አይገርም? በሸክላ ሰሪው እጅ ላይ ተበላሸ። ኢየሱስ በሸክላ ሰሪው እጅ ላይ ተበላሸ። በሸክላ ሰሪው እጅ ላይ ተበላሸ። በሸክላ ሰሪው እጅ ላይ ተበላሸ። በሉ እስቲ ከተበላሸውም በሸክላ ሰሪው እጅ ላይ ነው። ከተበላሸንም በሸክላ ሰሪው እጅ ላይ ነው። አይጠለንም። ኢየሱስ ጌታ አይጠለንም። ወይ አይ በቃ አይጠቅሙም ብሎ አይጥልም፣ አይወረውርም። አለ ዘ ክሪኤተር አለ የሰራን፣ አለ የገጣጠመን፣ አለ የህይወትን እስትንፋስ ከቶ እፍ ያለብን አለ። በሸክላ ሰሪው እጅ ላይ ያለ ነው የተቀመጥ ነው። ይሄ መልእክት ለኔ እንደሆነ አውቃለሁ፣ ለማን እንደሆነ በዚህ ላላችሁት ለሁላችን። ሸክላ ሰሪው እጅ ላይ ሆነ ተበላሸበት ይላል። ተበላሸበት፣ አይገርም? ተበላሸ። መጽሐፉ ግን ሲነግረን በዛ ላበቃ ተበላሸ ብሎ ታሪኩ አላለቀ። አንዳንድ ጊዜ ጠላት እንደዛ የሚል ተበላሸ፣ በቃ አበቃ። እግዚአብሔር መልሶ እንደማይሰራን፣ እግዚአብሔር መልሶ ሪስቶር እንደማያደርገን፣ እግዚአብሔር መልሶ የተበላሸው ነገራችን ያለቀው በቃ አበቃለት ያልነው ነገር የኛ ህይወት በቃ እዚህ ጋር አልቋል፣ ይሄ ከዚህ በኋላ የሚሆን አይደለም የሚለው ታሪክ ተበላሸ ብሎ የሚያልቀው ጠላት ጋር ብቻ ነው፣ ሰይጣን ጋር ብቻ ነው። ሰይጣን ብቻ ነው ተበላሸ ብሎ የሚጨርሰው። እግዚአብሔር ተበላሸ ብሎ አያውቁም። እግዚአብሔር በሸክላ ሰሪው እጅ ተበላሸ ብሎ አያቆምም። ኢየሱስ ጌታ ነው። እግዚአብሔር በሸክላ ሰሪው እጅ ተበላሸ ብሎ አያቆምም። እግዚአብሔር በሸክላ ሰሪው እጅ ተበላሸ ብሎ አያቆምም። ተበላሸ ብሎ የሚናገረው፣ አለቀ ብሎ የሚናገረው የሚጨርሰው ሰይጣን ብቻ ነው። እግዚአብሔር ይገልብጠው። He is the only one መጥቶ በጆሮአችን ይህንን ነገር ሹክ የሚለን ከዚህ በኋላ ህይወት የለም፣ ከዚህ በኋላ የሚቀጥል ነገር የለም የሚለው
አዘ ክርስቲያን የእግዚአብሔርን መንግስት ከዚህ በኋላ ማገልገል አትችልም። ከዚህ በኋላ አንቺ ማገልገል አትችልም። ኢየሱስን መጥራት አትችልም። ኢየሱስን መጥራት አትችልም። ይሄ አቅም የላችሁም። በዚህ ኃጢአት ወድቀሃል፣ በዚህ ኃጢአት ወድቀሻል እያለ የመሸማቀቅ ውስጥ የሚከተን is only ሰይጣን። ለዛ ነው መጽሐፍ ሲናገር ኩነኔ የለባቸውም ይላል አለ። ከእንግዲህ ወዲህ በክርስቶስ ኢየሱስ ያሉቱ እሺ ኩነኔ የለባቸውም። ኢየሱስ አይገርማችሁ? የእግዚአብሔር ቤተሰቦች አይገርምም ወይ? ፋሚሊ ተበላሸ። ታሪክ የሚያልቀው እግዚአብሔር ጋር አይደለም፣ ሰይጣን ጋር ብቻ ነው። ቃሉ ከጭቃ ይሰራውም የነበረው ዕቃ በሸክላ ሰሪው እጅ ተበላሸ ብሎ አላቆምም። ኢየሱስ ጌታ ነው። አላቆምም። የተበላሸው ነገራችንን እግዚአብሔር ሪስቶር ያደርገዋል። ያበላሸነውን የህይወት መንገድ በኃጢአት ሄደን ቢሆን በብዙ ድካም ሄደን ቢሆን እግዚአብሔርን ባለመስማት የሄድነው መንገድ ቢሆን በጣም በዲስኦቢዲየንስም ሄደን ቢሆን በንስሐ መመለስ የምንችለው ህይወት አለ። በዚህ በኃጢአት በብዙ ህይወት ውስጥ ነው ያለሁት። እኔ ለእግዚአብሔር መሆን አይደለም፣ እግዚአብሔርን ማገልገል አልችልም። ማን ነው ያለው? ቃሉ ይህንን አልነገረንም። ቃሉ ተበላሸ ብሎ አያቆምም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ተቆረጠ የተባለው ነገር መልሶ እንዲያቆጠቁጥ ተስፋ አለው። ለምን? እግዚአብሔር ስላለ። ለምን? ፈጣሪ ስላለው። ለምን? ሰማይና ምድርን የፈጠረው እጽዋትን ኤቭሪቲንግን እኛን የሰው ልጆችን የፈጠረን ይሁን እያለ የሆነለት ካለመኖር ወደ መኖር ያመጣ ኢየሱስ ጂሰስ ዛሬ ይህንን በእምነት እንጠራዋለን። አሜን። ዛሬ በእምነት እንጠራለን። ዛሬ with faith በእምነት ሆነን እንጣራለን። ዛሬ በእምነት እንጣራለን። በእምነት ተጣሩ ወዳጆቼ፣ በእምነት ተጣሩ። እግዚአብሔር ሆይ የተበላሸው ነገሬን ዛሬና ጌታ ሆይ ዛሬ ባለሁበት ልታስተምረኝ በወሰድከኝ በዚህ ነገር ውስጥ ልትናገረኝ ያለው ድምፅ ምንድን ነው? እግዚአብሔር ሆይ ልታወራኝ ያለው ድምፅ ምንድን ነው? ሃሌሉያ። ልታወራኝ አሁን ባለሁበት ሁኔታ ኤርሚያስን ወደ ሸክላ ሰሪው ቤት ውረድ፣ በዚያ ድምፄን እነግርሃለሁ፣ በዚያ እኔ አነጋግርሃለሁ እንዳልከው ዛሬ እኔ ባለሁበት ሁኔታ መንፈስ ቅዱስ ልትናገር ያለኸውን ድምፅ ተናገር። ኢየሱስ አልተበላሸም። በእግዚአብሔር ፈቃድ ውስጥ መኖራችንን እርግጠኛ ነን እንጂ እየደከምን ሰፈር እያደረግንበት በብዙ ድካም እየኖርንበት ያለው መንገዳችን በዚህ የሚያበቃ አይደለም። ክብር አለው። እሱም ጂሰስ ክራይስት himself እሱ በእኛ ህይወት ሲገለጥ ማየት፣ ደግሞ እሱን ራሱን ሲመለስ ማየት፣ ኢየሱስ ዳግም ሲመጣ ማየት፣ ይህ ለእኛ ክብራችን ነው። ቃሉ እየነገረን ነው። ጋይስ አልተበላሸም ብለን አላንክድ እንችላለን። ተበላሽቷል። ነገር ግን ተበላሽቷል ብሎ አላለቀም። አይገርም? አላለቀም። ሃሌሉያ! አላለቀም። ዛሬ እግዚአብሔር የለም ያላችሁ፣ ተስፋ የቆረጣችሁ፣ ይህንን የምትሰሙ እግዚአብሔር እኔን አያየኝም፣ እግዚአብሔር እኔን አይሰማም፣ እግዚአብሔር ለጸሎቴ ምላሽ የለውም ላላችሁ፣ እግዚአብሔር ምላሽ አለው። እግዚአብሔር ጸሎታችሁን ይሰማል። እግዚአብሔር መጣራታችሁን ይሰማል። እግዚአብሔር በጓዳ የምታለቅሱትን እንባ ያያል። በጠላት ቶርመንት እየተደረጋችሁበት ያለውን ነገር እግዚአብሔር ያያል። አይምሯችሁ ቶርመንት እየተደረገበት ያለው ያንን ነገር እግዚአብሔር ይመለከተዋል። አንዳንድ ጊዜ ከእግዚአብሔር ጋር እየሄድን አንዳንድ የሚሰብኩት ስብከት አለ። ህመም የለም ምናምን
this is not biblical, this is not scriptural ሲጀምር የምንሄድበት የህይወት መንገድ በጣም የሚከብድ ነገር በጣም ብዙ መከራ እንዳለብን ኢየሱስ ነግሮናል። በዓለም ሳላችሁ መከራ ያለባችሁ፣ ኢየሱስ ግን ሲነግር እኔ ሃሌሉያ እኔ አሸንፌዋለሁ፣ መከራውን አሸንፌዋለሁ፣ ዓለምን አሸንፌላችኋለሁ። ሃሌሉያ ሃሌሉያ። ይሄ ቃል ተበላሸ ብሎ አያቆምም ወዳጆቼ። ኤርሚያስ በሸክላው ሰሪ ቤት ወርዶ የተመለከተው ነገር ሸክላ ሰሪው ሸክላውን ይዞ በእጁ ላይ ሲበላሽበት አየው። ተበላሸ ብሎ ቢያቆም ኖሮ ህይወታችን አበቃ እንል ነበረ። እውነትም ጠላት አሁን እየነገረን ያለው ድምፅ ልክ ነበር እንል ነበር። ለሚሞተው ነገራችን ሕያው የእግዚአብሔር መንፈስ ህይወትን ይሰጠዋል። በጌታ በኢየሱስ ስም ባላችሁበት ስፍራ ይሄ ሕያው የእግዚአብሔር መንፈስ አሁን ይንካችሁ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም in the holy name of Jesus ባላችሁበት ስፍራ ይሄ ሕያው የእግዚአብሔር መንፈስ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም እምነት ባጣችሁበት በቃ ከዚህ በኋላ I don't think ይሆናል ብዬ I don't think ከዚህ በኋላ ይሄ ነገር ይቀጥላል ብዬ I don't think ከዚህ በኋላ ኢየሱስን መከተል የምችል I don't think እንደዚህ አይነት የኃጢአት ህይወት ውስጥ ሆኜ ከዚህ በኋላ ጌታን መስማት የምችል ጌታ ከኔ ጋራ የሚሆን አይመስልኝም ባላችሁበት ነገር ላይ ዛሬም ተስፋ አለው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬም መስቀላችንን አንስተን መከተል እንችላለን። ዛሬም እድላለን የጣልነውን ነገር እንድናነሳ። የተበላሸው ያልነው ነገር ተበላሽቶ አላቆመም። ፎከሳችንን ከኢየሱስ ላይ አንስተን ስለሆነ ነው። ፎከሳችንን ደግሞ ከኢየሱስ ላይ ካነሳን የእውነትን በዙሪያችን ያለው ነገር ሁሉ ይረብሸናል። የሰማነው ነገር ሁሉ እየበጠበጠን ይመጣል። ለምን? ፎከሳችን ከኢየሱስ ላይ ተነስቷል። ስለዚህ ዛሬ ምንድነው ማድረግ ያለብን? መልሼ አይኔን ኢየሱስ ላይ አደርጋለሁ። መልሼ አይኔን በመስቀል ላይ የተከፈለልኝ ዋጋ ላይ እሱ ላይ አደርጋለሁ። መልሼ ዳግም ወደ ተወለድኩበት መልሼ ሃሌሉያ አምላክ ሰው የሆነውን ጌታ አመለከታለሁ። ሕያው የሆነውን ጌታ አመለከታለሁ። In the mighty name of Jesus. In the mighty name of Jesus. በጌታ በኢየሱስ ክርስቶስ ስም Lord Jesus ጌታ ሆይ እለምንሃለሁ ጌታ ሆይ ዛሬ ተበላሸ ብለው ተስፋ ቆርጠው ለተቀመጡ በጌታ በኢየሱስ ስም ሕያው ያንተ መንፈስ ያገኛቸው። በጌታ በኢየሱስ ስም ከተኙበት ይነሱ። In the mighty name of Jesus. In the mighty name of Jesus. In the mighty name of Jesus. ከተኙበት ይነሱ ጌታ ሆይ። ከተሰበሩበት ይነሱ ጌታ ሆይ። ሰዎች የተናገሩባቸው ቢሆን ከሰዎች የሰሙት ቢሆን በጌታ በኢየሱስ ስም በማንም የተናገረባቸው የገባባቸው ጌታ እግዚአብሔር ሆይ ከአጋንንት የገባ ድምጽ ቢሆን ዛሬ በጌታ በኢየሱስ ስም ከነሱ ላይ ይጠረግ። ሕያው የእግዚአብሔር መንፈስ ሆይ ባሉበት እንድትነካቸው መንፈስ ቅዱስ እናከብርሃለን፣ እንወድሃለን። ሆሊ ስፒሪት we love you። አንተ ለኛ ሕይወት ነህ። ሕያው የእግዚአብሔር መንፈስ ሆይ ዛሬ እንለምንሃለን። ተበላሸ ባሉት ነገር ላይ ዛሬ ጣልቃ እንድትገባ እኔንም እንድትነካኝ ፖልዬንም እንድትነካው በኢየሱስ ስም እንለምንሃለን። ማገልገል ያቆሙ ማገልገል እንዲቀጥሉ በጌታ በኢየሱስ ክርስቶስ ስም ፊትህን መፈለግ ያቆሙ ፊትህን መፈለግ እንዲቀጥሉ ቃልህን ማንበብ ያቆሙ ቃልህን ወደ ማንበብ እንዲመለሱ እግዚአብሔር አምላክ ሆይ ወንጌል መስበክ ያቆሙ ወንጌል ወደ መስበክ እንዲመለሱ በጌታ በኢየሱስ ክርስቶስ ስም in the holy name of Jesus
In the holy name of Jesus. In the holy name of Jesus. ይሄ ይሁን ጌታዬ ሆይ እንለምንሃለሁ ኢየሱስ እንለምንሃለን in Jesus name ሕያው ነህ አንተ ጌታ ሆይ ንካን ሃሌሉያ ፖል እያለ ሃሌሉያ 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 ዛሬ ተነሱ ዛሬ ተነሽ እህቴ ዛሬ ተነሳ ወንድሜ ተስፋ አለን አላለቀም ተበላሸ ብሎ አላቆመም ታሪኩ እሺ ተበላሸ ብሎ አላለቀም ታሪኩ የሚቀጥል ታሪክ አለው ይሄውን ላንብብላችሁ እንደዚህ ይላል ከጭቃ ይሰራውም የነበረ ዕቃ በሸክላ ሰሪው እጅ ተበላሸ እሺ ሸክላ ሰሪውም እንደወደደ መልሶ አይደለ መልሶ ሌላ ዕቃ አድርጎ ሰራ ኢየሱስ አምላካችን ሆይ ሸክላ ሰሪውም እንደወደደ እስቲ እንደወደደ በሉ በጌታ እስቲ ጻፉ እስቲ ጌታው እንደወደድክ ስራኝ በሉ ጻፉ እስቲ ጌታው እንደወደድክ ስራኝ ኢየሱስ ጌታ ነው እንደወደድክ ስራ በሉት ጌታ እንደወደድኩ አይደለም እንደወደድክ በሉት ጌታ እንደወደድኩ እንዳትሉ እንደወደደ ኢየሱስ ጌታ እንደወደደ ኢየሱስ ጌታ እንደወደደ እግዚአብሔር አምላክ ሆይ እንደወደደ አይገርም እንደወደደ ደሳይ እንደወደድን አይደለም እኛ እንደተመኘነው አይደለም እኛ እንደፈለግነው አይደለም እኛ በቃ መሆን አለበት እንደምንለው አይደለም እንደወደደ ዛሬ ሪስቶር ያድርገን እንደወደደ ሪስቶር ያድርገን አይገርም ታሪኩ ተበላሸ ብሎ አላቆመም ኢየሱስ አይገርም ተበላሸ ብሎ አላቆመም እንደወደደ ሰራው አይደለ ተበላሸ ብሎ የሚያቆመው ሰይጣን ብቻ ነው እግዚአብሔር እንደወደደ አለው ከተበላሸ በኋላ እንደወደደ ሰራው አለው እግዚአብሔር ጋር ከመጣን እንደወደደ ሰራው አለ ተበላሽቶ ቀረ ብቻ አይደለም ታሪኩ ለከሚያበቃው እንደወደደ ሰራው አለ እግዚአብሔር ጋር ስንመጣ መንፈስ ቅዱስ አይገርም ዛሬ በቃ እግዚአብሔር ድምፁን ሊያሰማን የወረድንበትን ስፍራ አናጉረመርምበትም ለምንድን ነው እዚህ ነገር ውስጥ የገባነው እግዚአብሔር አንልም እግዚአብሔር ድምፁን ሊያሰማን አውርዶናል አሜን ድምፁን እንድንሰማ ወርደናል ኤርሚያስ ወደ ሸክላ ሰሪው ቤት የወረደው የእግዚአብሔርን ድምፅ ሊሰማ እንደነበረ እግዚአብሔር መልእክቱን ሊናገር አይደለ መልእክቱን ሊናገር ስንትዬ good to see you my brother good to see you እግዚአብሔር መልእክቱን ሊናገር እግዚአብሔር መልእክቱን ሊያወራን የወረድንበት ስፍራ አለ የወረድንበት ቦታ አለ ለምን እያልንበት ያለበት ቦታ ሊሆን ይችላል ለምንድን ነው እዚህ ስፍራ ያለው ታው why ለምንድን ነው ህይወቴ አሁን እዚህ ጋር ያለው what is the reason ህይወቴ እዚህ ጋር ያለበት አሁን የወረድንበት ስፍራ ሊኖር ይችላል አሁን የወረድንበት ስፍራ ግን እንዳለ አሁን በወረድንበት ስፍራ ላይ ግን እግዚአብሔር ሊናገረን ያለ ድምፅ አለ ኢየሱስ ጌታ ነው ከእግዚአብሔር የሆነውን ድምፅ ልንሰማ ነው እግዚአብሔር በዚህ የህይወት ክፍላችን ውስጥ
ለኤርሚያስ ይህንን ድምፅ ለመናገር ወደ ሸክላ ሰሪው ቤት ሊያወርደው ግድ እንደነበረ። ለምን? ለእስራኤላውያን ሊናገር ያለው መልእክት አለ። እናንተ እንደዚህ እንደሆናችሁ ነገር ግን እናንተም በእኔ እጅ ላይ ናችሁ ብሎ እግዚአብሔር መልእክቱን ሊናገር ነው። እግዚአብሔር ሊናገር ያለው መልእክት አለ። ይህንን መልእክት ሊናገር ሲወድ እግዚአብሔር ኤርሚያስን ወደዛ ስፍራ እንዳወረደው፣ ኤርሚያስም ወረደ ይላል። ኦቢዲየንት ሆነለት፣ ወረደ፣ ወደ ሸክላ ሰሪው ቤት ወረደ። ከዛስ እግዚአብሔርን ድምፁን ይናገር ጀመረ። ያየው ጀመረ። ሸክላ ሰሪው የሚያደርገውን ይመለከት ጀመር። በመንኮራኩሩ ላይ እየሆነ ያለውን ነገር ይመለከት ነበረ። እየተመለከተ ግን በዚያ መሃል ሸክላ ሰሪው እየሰራ ያለው ነገር ወደቀበት እና ተበላሸበት ይላል። እና ግን ታሪኩ ለካ በዛ የሚያልቅ አይደለም። ለካ ከተበላሸ በኋላ እግዚአብሔር አለው። በሆነ ከኃጢአት ውድቀት በኋላ፣ በሆነ ከደከምንበት ነገር በኋላ፣ በሆነ ከሳትንበት ነገር በኋላ፣ በሆነ በቃ ፌል ካደረግንበት like bro how would I feel in this ካልንበት ነገር በኋላ ለካ እግዚአብሔር አለው። ታሪክ የሚቀጥለው አለው እግዚአብሔር። ፓስተር ይግትሽ what a powerful እግዚአብሔር ከተበላሸ በኋላ ታሪክ አለው። አይገርምም? እግዚአብሔር ከተበላሸ በኋላ ታሪክ አለው። ጌታን ማገልገል አንችልም። በቃ I cannot commit my life for Jesus ከዚህ በኋላ በቃ I cannot በቃ ከዚህ በኋላ እንደው የጌታን መስቀል ተሸክሜ የመሄድ ድፍረቱም ማቀሙም የለኝም። በዚህ ኃጢአት ወድቄያለሁ፣ በዚህ ስቻለሁ፣ እግዚአብሔርን በዚህ አልታዘዝኩም። God knows yes። እግዚአብሔር ግን ያዕቆብ ጋር ሄዶ እንደጠየቀው ስምህ ማን ነው? ያለንበትን ነገር እግዚአብሔር ያለንበትን ነገር እንድንክድም አያደርገንም። ደግሞ እግዚአብሔር ፌክ የሆነው ማንነታችንም ሊባርከው አይፈልግም። ስለዚህ ያዕቆብ ጋር መጥቶ ስምህ ማን ነው ብሎ እንደጠየቀው ሲያምን ያዕቆብ ነኝ፣ በቃ እምደክመው ሰው ነኝ፣ በቃ በብዙ ነገር እምስት፣ በብዙ ነገር እንትን እምል ሰው ነኝ ብለን እግዚአብሔርን ትረስት አድርገ ነው አይደለ? ያንን ነገር ስናምን እግዚአብሔር ብለስ ያደርገናል። እግዚአብሔር እኮ ያዕቆብን ብለስ ያደረገው ስሙን ከጠየቀው በኋላ ኤሳው ነኝ ባለው ማንነት ያ ሁሉ ዘመን ከኖረ በኋላ ኤሳው ነኝ ብሎ 20 ዓመት በላባ ቤት የኖረበት ማንነት ነበረ። 14 ዓመት ለሴቶቹ ተገዝቶ 6 ዓመት ደግሞ ይዞት ለሚወጣው ለላይፍ ስቶኮቹ ተገዝቶ ለከብቶቹ ላሉት ለበጎቹ ያንን ነገር ህይወቱን ከሰጠ በኋላ ያንን ሁሉ ነገር ካደረገ በኋላ እግዚአብሔር በቃ አይዞህ ብሎ ያንኑ ማንነቱን አልባረከለት። አይገርምም? ብሩኬ he asked him a question ስምህ ማን ነው? ስለዚህ እግዚአብሔር ትክክለኛው ማንነታችንን ኦነስት የሆነውን ነገራችንን ይፈልጋል። ደግሞስ አሁን ያለንበት ማንነት አሁን ያለንበት ህይወት ውስጥ ደግሞ እግዚአብሔር ይዞ የሚመጣው ድምፅ አለ። እግዚአብሔር አሁን ሊናገረን ያለ ድምፅ አለ። እኛ ግን ለመስማት ሬዲ ነን ወይስ ራሳችን እየሄድንበት ያለነው የህይወት መንገድ በቂ ነን ብለን ነው ወይ እያሰብን ያለን? በቃ አምገድ እየሄድኩ ያለሁበት መንገድ አምገድ፣ ከመንፈስ ቅዱስ ምሪት ውጭ አምገድ ብለን እየሄድን ከሆነ ዛሬ መመለስ አለብን። አሜን አሜን። ወደ ሸክላ ሰሪው ቤት ያወረደው እግዚአብሔር ድምፁን ሊናገር ነው። በህይወት የወረድንበት ምንም አይነት የህይወት ጥልቀት ቢኖር እግዚአብሔር ድምፁን ሊናገረን ነው ዛሬ። ፓስተር እግዚአብሔር ድምፁን ሊናገር ነው። እግዚአብሔር መልእክት አለው ማለት ነው። እግዚአብሔር ሊያወራን ያለ ነገር አለ ማለት ነው። ስለዚህ ያዕቆብ ነኝ እንላለን ዛሬ። አታላዩ ነኝ አይገርም? ኤሳው ነኝ ብሎ እግዚአብሔር አይባርከው ያዕቆብ ነኝ ካላለ በስተቀር። ያዕቆብ ነኝ ሲል አታላዩ ነኝ ሲል እግዚአብሔር በቃ this is what I want። እግዚአብሔር ድካማችንን ኤክስፖዝ እንድናደርግ ይፈልጋል። he wants that። ከዛስ የወረድንበት የህይወት ጥልቀት ውስጥ ደግሞ ሊናገረን ያለው ድምፅ አለ፣ ሊልክልን ያለው ድምፅ አለ። ያንን ድምፅ ደግሞ ሰምተን እኛ ደግሞ እግዚአብሔር መልእክት አድርጎ ደግሞ ሊያወጣን ነው አይደለ? ለኤርሚያስ በሸክላ ሰሪው ቤት ወስዶ እግዚአብሔር ማስረዳት የነበረበትን ሊናገር ላለው መልእክት እግዚአብሔር ለህዝቡ ሊያወራ ላለው መልእክት ለቤተ ክርስቲያን ቢሆን እኛ ከዚህ በኋላ እግዚአብሔር ለአገር፣ ለዓለም፣ ለአህዛብ፣ ለማንም እግዚአብሔር ለእኛ ሊናገረው ያለው መልእክት ሊያወራ ያለው መልእክት ካለ እኛ ቬዝል ሆነን ባዶ ቬዝሎች ሆነን እግዚአብሔርን ዛሬ መጠየቅ ያለብን አንድ ነገር ነው። እግዚአብሔርን መጠየቅ ያለብን አንድ ነገር ነው። ጌታ ሆይ
በቃ what we have to say is this እግዚአብሔር ሊናገር ያለው ድምጽ ካለ ዛሬ እግዚአብሔር ሆይ እወርዳለሁ ያልከኝ ስፍራ ምንድነው እግዚአብሔር እየነገረን ያለው? I don't know እግዚአብሔር በር ዝጉ ነው እያለን ያለው የሆነ ነገር ተው ነው ወይ አምናችሁን ተራመዱ ነው? ምንድነው እግዚአብሔር እያለን ያለው? ያለንን ነገር ግን አምነነው ዛሬ እግዚአብሔርን አምነነው ያንን ሊያስረዳን ያለውን የህይወት መንገድ አይደል? አንዳንድ ጊዜ እኮ እየገባን ያለንበት የህይወትን መንገድ ዝም ብለን ከወጣንበት ሌሰን ከሌለው በጣም ሉዝ አድርገናል ማለት ነው። ሉዝ ያደረግነው እኮ የገባንበት የህይወት የጨለማ ጥልቀቱ ወይ የወረድንበት ምናምን ፌል ያደረግንበት መንገድ አይደለም እኮ ለኛ ሉዝ ያደረግነው ከገባውበት መንገድ ውስጥ ሌሰን ይዤ ካልወጣ ያኔ ነው ሉዝ ያደረግኩት። Fasai, we love you so much. We love you so much. I hope you guys spending a good time. አሪፍ ጊዜ ላይ ናችሁ። የሚገርም ጊዜ ነበረን። ጌታ ራራልን፣ ጌታ ምህረት አበዛልን። ያልጠበቅነውን ነገር ጌታ አረገልን። ሌላው ደግሞ እግዚአብሔር የሚፈልገውን ነገር ገና ሊያደርግ እንዳሰበ ነው የምናውቀው እና ምንም እንዳልሆነ እናስባለን፣ ግን ምህረቱን እንዳበዛልን ደግሞ አይተናል። ያልጠበቅናቸው ነገሮች ራራልን፣ በጣም መኖሩን አሳየን። በትውልዱ ላይ ያለውን ዓላማ እግዚአብሔር አሳየን። ጌታ በስራ ላይ ነው ያለው፣ በጣም በስራ ላይ ነው ያለው፣ የእውነት በስራ ላይ እና እንዲሁ እያሰብኩ ነበረ በሰፊው ማውራት ያለብን ነገር እና የምንጾምበትን ነገር ደግሞ ጌታ ሰጠኝ። እሱ ምንድነው? ሲዝንን ስለማወቅ እያየው ነበረ፣ ጊዜን ስለማወቅ እና የይሳኮር ትውልድ 200 ነበሩ፣ ዘመኑን የሚያውቁ ነበር እና ወንድሞቻቸው ይገዙላቸው ነበር ይላል። አቅም ሳይሆን ዘመን ማወቅህ ነው ዋይዝ የሚያደርግ። አንዳንዴ ማይቲ የሆነ የማስተማር የመስበክ ምንም ጊፍት ሊኖርህ ይችላል። የምትጠቀምበትን ሲዝን ያለማወቅህ ግን ዝርክርክ ያደርጋል ማለት ነው። እግዚአብሔር ሰለሞን ሲናገር ለሁሉ ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው፣ ለሁሉ ጊዜ አለው ይላል እና በመሳቅ ባለበት ጊዜ ብታለቅስ ፌር አይደለም ብለህ መከራከር ትችላለህ። ነገር ግን ሲዝኑን ካላወቀው ዝም ብለህ ትቀበላለህ ማለት ነው። ይኖራሚን ሰው እግዚአብሔር ለአገልግሎት ውስጣችንን ሲያነሳሳው በዛ ጊዜ በዛ በተሰጠን ነገር ውስጥ መግባት ነው ያለን። ፓሽን እና ዚል ኢሞሽን ስላይደለ የሚጠፉ ነገሮች ናቸው። ለምሳሌ ውስጥህ መንፈስ ቅዱስ ጨምሮብህ ሲዝኑ እንደሆነ አውቀህ በዛ ነገር አክት ማታረግ ከሆነ ይጠፋል። ምክንያቱም ፈልገህ የምታመጣው ነገር ወንጌል ስርጭት እግዚአብሔር ሂድና ስበክ እያለ አንተ እኔ ብለህ ብታሳልፍ በሌላ ነገር ይሄ ነገር ስሜት አይደለም፣ መታዘዝን የሚጠይቅ ፓሽን እግዚአብሔር ይጨምራል ውስጥ ነፍሳትን የምትወድበትን ያንን ነገር መጠቀም ካልቻልክ ያልፈሃል። ለዚህ ሉቃስ 19 ላይ መጎብኛሽን ጊዜ አላወቅሽምና ይላታል። መጎብኛሽን ጊዜ አላወቅሽምና ምንድነው እግዚአብሔር የሰጠ አሁን እንድናደርግ ይፈልግና በሚቀጥለው ሳምንታቶች እንድንጾም እንድናለቅስ ፈልጋለሁ። knowing your season so እግዚአብሔር ፖቴንሻልን አይደለም የሚያደንቀው፣ ፖቴንሻል የሱ ስለሆነ አይገርመው። ዋይዝ የሚያደርግ ሲዝንህን ማወቅ ነው። እስራኤል መዳን ያልቻለችው መሲሁ የሚመጣበትን ጊዜ ጠንቅቃ ለማወቅ እንጂ የተወለደው እዛው ያውም ቤቴል ነው የተወለደው። አስበኸዋል? የዓለም መድኃኒት በዛች ታይኒ በሆነች ምድር ተወልዶ አላስተዋሉትም። እስራኤል ውስጥ ካለው አማኝ በዓለም ላይ ያለው አማኝ ይበልጣል። ምክንያቱም ዓለም ያንን ሪጀክት ያደረገችውን መድኃኒት ተቀብሏልና ወቅቷን አላወቀችም። ስለዚህ ሉቃስ ሲጽፍላት ምን አለ? የመጎብኛሽን ጊዜ አላወቅሽም ብሎ ኢየሱስ አለቀሰላት ይላል። ኢየሱስ ያለቀሰው የዛ ጊዜ ነው። ሲዝንህን ያለማወቅ፣ መድኃኒትህ የሚመጣበትን ጊዜ አለማወቅ።
ምን ላይ ያለ ነው? እግዚአብሔር ምን አድርጉ ብሎን ያለው? ናሂ የተሰጠው አሳይመንት in this time እግዚአብሔር በወሰናት በዚህ ቀን በዚህ ሰዓት ምን እንድታደርግ ፈልጓል? ብሩክ ምን እንድታደርግ ፈልጓል? አስበዋል? ምሽግ በመቆፈር በሚገባ ሰዓት ላይ ጦርነት ብትገጥም ትሞታታለህ። እግዚአብሔር ሲዝንን የምንለይበትን ስፒሪት ይስጥ። ወቅትን የምንለይበት ለሁሉ ጊዜ አለ። ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው፣ ለመዝራት ጊዜ አለው፣ ለማጨድ ጊዜ አለው። የትኛው ወቅት ላይ ነው ያለው? መዝራት ላይ፣ ማጨድ ላይ ምን የትኛው ሲዝን ነው? ሲዝኑን ያላወቀ በረሃብ ይሞታል። እንዲህ ይላል መጽሐፍ ቅዱስ፣ ሰነፍ በብርድ ምክንያት አይዘራም፣ መከር በመጣ ጊዜ ይለምናል፣ አንዳችም አያገኝም ይላል። አይገርምም? ምንድን ነው ያልኩት? ሰነፍ በብርድ ምክንያት አይዘራም፣ መከር በመጣ ጊዜ ይለምናል፣ አንዳችም አያገኝም ይላል። ለካ እግዚአብሔር የምንዘራበትን ጊዜ ይሰጠናል። እግዚአብሔር ስሙኝ በጥንቃቄ ሊሞት ያለ ፋሚሊ እግዚአብሔር መልካም ጊዜ እንድታሳልፍ ሲሰጥ እውነት ጊዜን አሳልፍ። የሚሞትበትን ጊዜ ስለማታውቅ እግዚአብሔር እድል ይሰጠናል። ከእናት ከአባት ከምንወዳቸው ጊዜ ከፓስተሮቻችን ጋር ከሚያስተምሩን ጊዜ እግዚአብሔር ጊዜ ይሰጠናል። ሰው ወደ ህይወት ሲያመጣ መለሰ የማታገኘው ስለሆነ በተሰጠህ በዛ ጊዜ አስተውለ ተጠቀም። አንዳንዴ እኔ በጣም ይቅር ልላቸው የሚገባ የወደድኳቸው ሰዎች ጊዜ ሳልሰጣቸው አቴንሽን ሳልሰጣቸው አጥቻቸዋለሁ። ላገኛቸው አልቻልኩም። የእግር እሳት ሆኖ ያቃጥለኛል እስከ ዛሬ ድረስ። መማር የሚገባን ሰዎች እግዚአብሔር በህይወት ሲያመጣ ጆሮውን ከፍተ ኖትን ይዘ መማር ሲገባ ቁጭ ብለህ ስታሾፍባቸው ያልፋል። ብሮ ይሄ ባዮሎጂ አይደለም፣ ላይፍ ስለሆነ ላይፍ አንዴ ሚስ ካረከው መለሰ ማግኘት አትችልም። እዚህ ውስጥ የምትሰሙኝ በተቀላላ የትኛው ሲዝን ላይ ናቸው? አገኘ ሰው አስበው። በበረዶ ወቅት ማለት ነው። አሪፍ ጃኬት ለብሰህ ብትወጣ ቅቅል ትሆናታለህ። ኖን ዩር ሲዝን ሴቭ ዩር ላይፍ ብሮ። ኢነርጂን ያድነዋል፣ ህይወትን ያድነዋል። እግዚአብሔር በር ሲከፍትልህ ተጠቀም፣ ሲዘጋብህ ቁም። ጊዜን ማታውቅ ከሆነ እግዚአብሔር ሲዘባ ቆመህ ትመተዋለህ። በሩ ይከፈትልህ ይላል። ሲዝኑ የበሩ የመዘጋት ቁጭ ብለህ ከበሩ በስተጀርባ የምጽፈውንና የምታነበውን ማስተዋል ብቻ ነው። እግዚአብሔር በዘጋቸው በሮች ለመክፈት መሞከር መላላጥ ነው። እኔ አሁን እዚህ ድንጋጤ ውስጥ ነው ያለው። አሩን ነው አይ ሪድ ዘ ባይብል ብዙ ጊዜ አንብቤያለሁ። ያስደነገጠኝ ሲዝን ግን አሁን ነው። ለምን እዚህ ኮንፈረንሳችን ላይ በጣም ብዙ ወጣቶች መጥተዋል፣ ብዙ ሰዎች መጥተዋል። የጠየቅኩት ራሴ ሃሌሉያ አገለገልን አይደለም ያልኩት። ደነገጥኩኝ። እግዚአብሔር ወይ ሲዝን ሰጠን ቢሆንስ ወጣት የሚሰማን? ምክንያቱም ወጣቶች መጡ በአንድ ተነክተው ሲለወጡ አየ። ደነገጥኩኝ። አላመሰገንኩም ጌታ። ጌታው ምናልባት ሰጠኝ ተኝቼ ቢሆንስ? አንዳንዴ ስንት ሺህ ሰው የምታደንበትን አንድ ሰው ላይ ኢነርጂ ጨርሰ ታለከልካለ ማለት ነው። ገብቷችኋል? ስንት ሰው የምታደን ሲዝኑ ነው። እና እኔ ሁልጊዜ በምሰራው ነገር አልረካም። እግዚአብሔር ባየልኝ ነገር ነው የምረካው። እግዚአብሔር ሆይ ስጠኝ፣ የኋላዬን እየተውኩ ወይ ፊቴን ለመያዝ ዘረጋ። ምን ወቅት ላይ ነው ያለው? ብሩክም ናሂም ከታችን ምሰው ምን ሲዝልኝ ያላችሁ? ለሁሉ ጊዜ አለ። ሁሌ አይደብርም፣ አይሻግትም። ሁሌ አንድ ቦታ ኛኛ ስትል ማለት እግዚአብሔር ተሻገር እያለ ሁሌ ምለው ነገር አለ። ቀይ ባህር በሚከፈልበት ብትር ዮርዳኖስ አይከፈልም።
ቀይ ባህር በዱላ ከተከፈለ ሲዝንህን ማወቅ አለብህ። ዮርዳኖስን ገብተህበት ነው የሚሻገረው። ካልገባህበት አይከፈልም። you have to know the wisdom ማለት ቀይ ባህርን በከፈልክበት ዱላ ዮርዳኖስን መጣሉ ብትል ትንቦራጨቃታለህ። ሕፃን ልጅ ነው የምትሆነው። ሰው ሁሉ ይስቅባል። ምን እየሆንክ ነው የምትመጣው ይላል። አንተ እኮ ድሮ የቀጠቅበት የሆነ ሲዝን አለ። የሆነ ሲዝን ቀይ ባህርን የከፈልክበት ሲዝን አለ። ዳስ አንዱ ንጉስ ተነስቶ አንድ ዘመን ትዝ ይላችኋል፣ ኢየሱስ የጠቀሰው ጥቅስ አለ። የነሐስን እባብ ሙሴ እንደሰቀለ በምድረ በዳ አይደለ በህይወት እንደኖሩ የሚያዩት ሁሉ ገስዋት የሰው ልጅ እንደዚሁ ከፍ ብሎ ሊሰቀል ይገባዋል። ስለዚህ በሱ ሞት ሰው ሁሉ ይድናል አይደለ? ግን ለሱ ነሐስ ታሪክ ስታነቡ ያ ነሐስ የሆነ ቦታ ላይ አድኗል። ይዘውት ገቡ ይላል። እስራኤል ይዘውት ገቡና ከዛ ያመልኩት ጀመረ። የሆነ ዘመን እኮ ያዳነው ያ በመገለጥ ማለት ነው። ከዛ ንጉስ ተነስቶ ናሆሽታን አለው ይላል። ናሆሽታን ማለት ነሐስ ብቻ ማለት ነው። ህይወት አልባ ናሆሽታን ማለት አበቃለት። ሲዝን ነበረው እግዚአብሔር የሰጠው። የሆነ ጊዜ ነበር ህይወት የሚያመጣው። እግዚአብሔር በሰጠው በዛች ሞመንት ላይ ያ የነሐስ እባብ ሰው አድኗል። ከዛ በኋላ ነሐስ ብቻ ነው ህይወት አለ። ናሆሽታን አለው ይላል። አንዳንዴ ሲዝን ያለማወቅ ህይወት የሌለበት ቦታ ተቋተራል። ኢቭን ፍሬንዶችንም ነው ማለት ሰዎችን ዴዝ ዴድ በቃ አለቀ። ሂድ አሁን እግዚአብሔር የሚቀጥለው ስቴፕ አለው። አልገባንም እኛ ይኸውልህ እዛ ስንገባ ብቻ ነው እረፍት ያለ። አሁን በየትኛውም ሰዓት እንግዶችና ተንቀሳቃሾች ነን። ኢን ላይፍ ፕራክቲካሊ ልባችንም አእምሯችንም ተንቀሳቃሽ ይሄዳል። እግዚአብሔር ወዳለው ከናል ካልገባ እረፍት የለም። የኛ ከነአን ደግሞ ሰማይ ነው፣ ኢየሱስ ነው። እና ተባረኩ። ወዳቸዋለሁ። መልካም ጊዜ ባይ ማን ታስ ፓወርፉል፣ በጣም ፓወርፉል። ጌታ ይመስገን። በጣም ፓወርፉል ፓስተር፣ በጣም ፓወርፉል ነው። በጣም እግዚአብሔር ይመስገን። if we don't know the season then we don't know what's happening እኮ ነው አይደል? አሁን በዚህ አሁን ባለንበት ሞመንት ላይ መሆን ያለብንን ካልሆነን በኋላ ላይ ያንን ነገር መሆን የማንችልበት ጊዜ ይመጣል ነው። ስፔሻሊ ፓወርፉል ፖይንት አሁን ከእንትኑ ጋር ሲያገናኘው ከዮሐንስ ወንጌል ላይ ኢየሱስ ከጠቀሰው ይሄና ናሆሽታን ከተባለው ነገር ያን ነገር አይተው ስለዳኑበት ከዚህም በኋላ እንድንበታለን ብለው ይዘው መዞራቸው ከዛ ነገር አያድናቸውም። በቃ ያ ነገር ለዛ ሲዝን ነው የተጠቀሙበት። ከዛ ሲዝን በኋላ that thing was just nothing። በጣም ፓወርፉል ነው። በጣም ፓስተር so powerful ሉክ ሪፍሌክት እንታረግልን ነገር ነው። አሜን። አይ ከቀደም ጀምሮ አንተ ካልከውና እሱ ካለው ጋር ብናያይዘው እንችላለን እና አንዳንዴ እግዚአብሔር ሊሰራን ሲመጣ ሊያስተካክለን ሲመጣ አንዳንዴ መስተካከሉን አይደለም የምንፈልገው ነገሩን መቀበል እንጂ ገባ የኛን መሰራት አይደለም የምንፈልገው። እግዚአብሔር ካልሰራን አይሰራብንም። ገባ ከሰራን በኋላ ነው የሚሰራብን እና አንዳንዴ የተበላሹ ነገሮች እያሉ የእግዚአብሔርን በረከት እንፈልጋለን። በተበላሸ ማንነት እግዚአብሔር በረከትን አይሰጠንም። አዳምን አይቷል አይደል? አዳም የወጣው እኮ ዛፏን እንዳይበላ ብቻ እኮ አይደለም። ነገር ግን በፊት እግዚአብሔርን እየሰማ ነበር አንበሳን ሲያስተዳድር የነበረው አይደለ? አሁን አጋንንትን መስማት ጀምሯል። አጋንንትን እየሰማ አንበሳን ሊያስተዳድር አይችልም። የምድር የሆነውን ሊያስተዳድር አይችልም። ድሮ አንበሳ ወደ ግራ ውጣ ወደ ፊት ገባ ምናምን ሲለው እሺ ብሎ የታዘዘው እኮ እግዚአብሔርን በሚሰማ ማንነት እኮ ስለቀረበው ነው ወደ አንበሳ። ስለዚህ አዳምን ሲያስወጣው እግዚአብሔር አዳምን እየጠበቀው ነው። ይገባ ከሞት እየጠበቀው ነው። ምክንያቱም አንበሳ ጋር ዞር በል ቢለው አንበሳ ይነክሷል አሁን። ምክንያቱም ሰምቶ የመጣው ከሰይጣን እንጂ ከእግዚአብሔር ሰምቶ አይደለም የመጣው። ይገባ በተበላሸ ማንነት መተህ የድሮውን አሰራር ከተላለው በተለ እንትን አይለም የማይሆን ነገር ውስጥ ለሚገባውና እግዚአብሔር አዳምን ሊሰራው ነው የመጣው። እዛ ጋር አዳም ወዴት አለ ሲለው እኮ ሊለውጠው ነው የመጣው።
ገባ እሱ ካቨር አድርጎ ለራሱ ተደበቀ እንጂ እግዚአብሔር ሰርቶ ከአንበሳ ጋር ያለውን ነገር ሊያስተካክልለት ነበር። ነገር ግን ከሰይጣን ጋር መስማማቱ ይሻላል ብሎ ሊሰራን መጥቶ ቅድም እንዳልከው ሸክላ ሰሪው ወደቀ አይደለ? ሊሰራ ነው የመጣው አይደለ? አስተካክሎ ወደ ቦታው ሊመልሰው ነው የመጣው። አንዳንዴ ግን እግዚአብሔር ሊሰራን ሲመጣ አሁን አልዬ እንዳለው አንዳንድ ጊዜ እግዚአብሔር ጋር ስንጠፋ ትላንት የሰራውን ምሪትን አሰራሩን ነው እንጂ የምንፈልገው እግዚአብሔር አይደለም የምንፈልገው። ገባ ብዙ ጊዜ ከእግዚአብሔር አሰራር ጋር ነው የምንጣበቀው እንጂ ከእግዚአብሔር ጋር አይደለም የምንጣበቀው። ሙሴ እኮ ከነዓን የቀረው እኮ በበትር ምታ የተባለውን እኮ በአንደበት ተናገር ሲባል ነው። እሱ የለመደው በበትር ነው። አሁንም እንደገና በበትር ሲገባ ከኔ ጋር አልተስማማህም አለው። ልታበላሽ ነው ነገሩን። እና ሁሽታሽ እኮ የተባለው ትላንትና ይፈውስ የነበረው ናስ 400 ዓመት ነው የሚለው 400 ዓመት ሲያመልኩት ነበረ። 400 ዓመት ሲሰግዱለት ነበር ለዛ ነገር። እግዚአብሔር ግን ለአንድ ጊዜ የሰጠው ምሪት ነው። ስለዚህ ጊዜያችንን ማወቅ በነገር ሁሉ ነው። በባህሪ ደረጃ ራሱ በባህሪ ደረጃ፣ በአነጋገር ደረጃ፣ በውሎ ደረጃ አንደኛ ቆሮንቶስ 5 ላይ ጳውሎስ መጣና ከአባቱ ሚስት ጋር አብሮ የተኛ ሰው ነበር አይደለ? እና ጳውሎስ መጥቶ ሰውየውን ብቻ አይደለም የተናገረው፣ እናንተ የምነካችሁ ማልቀስ ሲገባችሁ እየሳቃችሁ ነው አላቸው። ጭራሽ እነሱ ይኮሩበት ጀመር። በዛ ኃጢአት በሰራው ሰው ይኮሩበት ጀመርና ጳውሎስ መጥቶ ማልቀስ ሲገባችሁ እንዴት ከዚህ ሰውዬ ጋር ትተባበራላችሁ አላቸው። ስለዚህ ኢቭን በባህሪ ደረጃ የምንሆነው ነገር እግዚአብሔር ሲስቀኛ የምናለቅስ ከሆነ እግዚአብሔር በሚያለቅስበት በሚያዝንበት ነገር ለኛ የምንስቅ ከሆነ ጊዜውን አላወቅንም፣ ከመንፈስ ቅዱስ ምሪት ጋር አልተስማማንም እኮ ማለት ነው አይደለ? ስለዚህ አሁን ፓስተር እያለን እንደዚህ ነው። ጊዜያችንን ካላወቅን ለምንድን ነው በዚህ ዘመን የጠራን? ለምንድን ነው ይህን ቦታ የሰጠን? ለምንድን ነው ሰዎች እንዲሰሙ ነው ያደረገን? ለምንድን ነው እያንዳንዱ ነገራችን ቅድም እንዳልከው በጣም እና የዛሬ እኮ የተናገርከው የኛ ህይወት ነው። እግዚአብሔር ተስፋ አልቆረጠብንም። እንገባ ባጠፋነው ጥፋቶች እግዚአብሔር ተስፋ አልቆረጠብንም። አይገርምም? አሁን እኮ እዚህ ጋር የተሰራ ማንነት ነው እዚህ ጋር ቁጭ ብሎ የሚያወራው። ጠፍተንበት እንደገና እጁ ላይ ነው የወደቅነው። ከዛ በኋላ እሱ ደስ በሚለው መንገድ አሸንና ግን የምታሸዋ ዘመን ለአንተ 3 ዓመት ትሆናለች፣ ለእኔ 20 ዓመት ትሆናለች። ገባ አሸና ደስ በሚለው ቦታ አሳምሮ አሁን እዚህ ጋር እንትን አለን። ገባ ዘመኑን ግን ሰርቶ አምጥቶ ነው እዚህ ጋር ያስቀመጠን አይደለ እንዴ? የተሰራ ማንነት የሞተ ሰዎች እኮ ነበርን። እኔ እናንተ መጥፋት የነበረበት ሰዎች ነን። ከእግዚአብሔር ቤት የወጣን ሰዎች ነን። ሰርቶ አሳምሮ እዚህ ጋር አመጣን። ግን በጣም ደስ የሚልን ቃል የተናገርከው እሱ ላይ ነው ማተኮር የፈለኩት። አሁን በወደቅንበት ጊዜ ምህረት አገኘን ብቻ ነው ወይንስ የምህረቱ ተካፋይ ሆነናል? ምን አይነት ባህሪ ይዘናል? ገባ አዎ እግዚአብሔር ዱርዬ ነበርን አሁን ሰው አረገን በሚለው እኛ ተቀየርን በሚለው ነው ወይንስ ሰው ሆነን ስንሰራ ከሱ ባህሪ የተቀበልነው አለ ወይ? ምንድነው የተካፈልነው ነገር? ምክንያቱም የተካፈልከው ነገር ነው የሚያኖረህ። የተካፈልከው ነገር ነው ለብዙ ሰዎች የሚያተርፈ። ለእችን ነህ ጴጥሮስ ና ተባለና ውሃ ላይ ተራመደ ይላል አይደለ? ውሃ ላይ ተራመደና ሰመጠ ይላል። ሲሰምጥ ኢየሱስ ያዘውና ውሃ ውስጥ ሆኖ ነው ያዋራው። የኢየሱስ እጅ ውሃ ውስጥ አይቆይም፣ ለጊዜው ነው። ገባ ካለህበት ችግር ጋር አይስማማም። ሊያወጣህ አብሮ ይገባል እንጂ እስር ቤት ኢየሱስ ታስሯል ማለት አይደለም። እግዚአብሔር ከዮሴፍ ጋር በእስር ቤት ነበረ፣ እዛ እግዚአብሔር ይቆያል ማለት አይደለም። ገባ አብሮ ይሆናል። እጁን ይዞ ውሃ ውስጥ እጁን ከቶ ጴጥሮስን ያዘው። እዛ ጋር የሚናገሩ ሰዎች አሉ። ጴጥሮስ የተያዘው ሴፍ በምድር ላይ ሴፍ የሆነ ሰው ቢኖር እንትና ነው ጴጥሮስ ነው። ምክንያቱም በኢየሱስ ተይዟል። አየር ላይ ነው እግሩ ያለው። ከዛ በኋላ እዛ ጋር ተናገረው፣ እዛ ጋር አስተማረው። እዛ ጋር አስተማረውና አንተ እምነት የጎደለ ለምን እንደዚህ ትሆናለህ ምናምን ያለውና በውድቀቱ በጥፋቱ ባለማመኑ የተያዘው ማን ነው? ጴጥሮስ ነው። ዮሐንስ አልተያዘም፣ ያዕቆብ አልተያዘም፣ 12ቱም አልተያዙም። እነሱ ይሄን ኢንካውንተር አያውቁትም። ይሄን ኢንካውንተር የሚያውቀው ጴጥሮስ ብቻ ነው። የተያዘ ብቻ ነው መያዝ የሚችለው። ጴጥሮስ እዛ ጋር
ኢየሱስ ያዘኝ ብቻ አይደለም የተማረው። እዛ ጋር ያለው ምህረቱ ተካፋይ ነው፣ የይቅርታው ተካፋይ ነው፣ የጠባቂነቱ ተካፋይ ነው። ይሄን የምታገኙት ጋር መሰለ ሐዋርያት 3 ላይ ነው የምታገኘው። ሐዋርያት 3 ላይ በጣም የሚገርም ቃል አለ። ሽባውን ሁለት ሆኖ ሄዱ ይላል አይደለ? ዮሐንስና ጴጥሮስ አንድ ላይ ሄዱና ወደ እኛ ተመልከት አሉት። አንድ ላይ ወንጌል ነው የሚሰብኩት፣ የባዲውን ስራ ነው የሚሰሩት። ወደ እኛ ተመልከት አለና ከዛ በኋላ ዮሐንስ ወጣና ጴጥሮስና ሰውየው ብቻ ነው የተገናኙት። ያለንን እንሰጣለን አላሉትም። ያለኝን እሰጣለሁ ያለ ኢንካውንተር ያደረገው ጴጥሮስ እንጂ ዮሐንስ አይደለም። ያለኝን እሰጣለሁ አለ። አየህ፣ ተካፈለ። አሁን የተካፈለው ነገር እሷን ቦታ ብናለባት በጣም ደስ ይለኛል። እና ከዛ በኋላ ያለችው አቃል ነች ደስ የምትለኝ። አንብበው እስኪ ናህዬ ቁጥር 4 ላይ። እሺ እንደዚህ ይላል፣ በኢየሱስ ስም አነባለሁ። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን ሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግርና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመር። እየተመላለሰም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ናህዬ ሁለት አድርጎ ላካቸው ነው የሚለው አይደለ? ምንድን ነው ያለው? ወደ እኛ ተመልከት አለ። ይሄ የባዲውን አንድነት ነው የሚያሳየ። ግን ሼር ልታደርግ የምትችለው በአንድነት አይደለም፣ በግል ያወቅከውን ኢየሱስ ነው። ምን አለው? ወደ እነርሱ ተመለከተና ከዛ በኋላ ጴጥሮስ ግን ብርና ወርቅ የለኝም፣ ያለኝን ግን እሰጥሃለሁ አለው። ትላንትና ኢየሱስን አላቆም። ይሄ ሰውዬ ማን ነው ያለው? ሰውዬ ነው እኮ የታውቋለሁ። ይሄ ሰውዬን አላቆም ያለው እና ብርና ወርቅ አይደለም ያለኝ፣ አሁን ያንን አውቀዋለሁ፣ አምላክ እንደሆነ አውቀዋለሁ ካለ በኋላ በናዝሬቱ በኢየሱስ ስም ተነሳና ተመላለሳለሁ፣ በቀኝ እጁም ያዘው ይልሃል። የተያዘ ብቻ ነው መያዝ የሚችለው። የተያዘ ብቻ ነው መያዝ የሚችለው። ኢንካውንተር ያደረገ ብቻ ነው። ምክንያቱም የተካፈለውን ነው ማካፈል የሚችለው። የተያዘው ዮሐንስ ሳይሆን የተያዘው ጴጥሮስ ነው። ውሃ ውስጥ ሲገባ እጁን የያዘው ቀኝ እጁን የያዘው ማን ነው? ገባ? የተካፈለውን ማካፈል የሚችል የተካፈለ ብቻ ነው። ዮሐንስ ለምን እዚህ ጋር የኔን እጅ ያዛለው? አልተያዘማ። የተያዘው ማን ነው? ገባ? በጴጥሮስ መስመጥና እጅ መያዝ ስለ ኢየሱስ አምላክነት ታንኳ ውስጥ ቁጭ ብለው ነው እነሱ የተማሩት። በእኛ ህይወት የተማሩ ሰዎች ናቸው ካሁን ነፃ የሚወጡት። ገባ? እኛ ሌባ ነን፣ ዝሙተኛ ነን፣ በፖርን እኛ ሌባ ነን፣ በፖርን አዲክሽን ውስጥ ነበርን ምናምን ብለን እኛ ዘመናችንን ሁሉ ተሰቃይተን፣ ግን ሌሎቹ ናቸው እኮ በእኛ ኢንካውንተር ቁጭ ብለው ዋው ኢየሱስ ለካስ አዳኝ ነው። ገባ? ውሃ ውስጥ የገባሁት እኔ ነኝ። አየር ላይ ተንጠልጥዬ ውሃውን የምጠጣው እኔ ነኝ። የተጎዳሁት እኔ ነኝ። ስለ ኢየሱስ ምህረት ግን ያወቁት ቁጭ ብለው ከውጭ እንትን ያሉት ናቸው፣ የሚመለከቱት ናቸው። 12ቱ ናቸው፣ ውጭ ያልተነኩት ሰዎች ናቸው። ነገር ግን አሁን ሌላ ሰው ችግር ውስጥ አለው ሲለኝ፣ ፖርን ውስጥ አለው ሲለኝ፣ ደክም ያለው ሲለኝ፣ በሌሊት በቀን አጋንንት ይጫወትብኛል ሲል የማለቅሰው እኔ ነኝ። እጁን የሚይዘው እኔ ነኝ። የተያዝኩት እኔ ነኛ። የተካፈልኩት ምህረት አለ እዛ ጋር። ኢየሱስ ነፃ አወጣኝ አይደለም ነው። ኢየሱስ እኔን ሲያድነኝ የተካፈልኩት ማንነት አለ። ቸርነቱንም አብሬ መዳኔን ብቻ አይደለም እኮ ቸርነቱንም አብሬ ተካፍያለሁ። የተካፈልኩትን ነው ማካፈል የምችለው። ቅድም ያልከው ለዚህ ነው። በጣም እኮ የሚገርም ቃል ነው የተናገርከው። ምን ተካፍለሃል? በጠፋህበት ጊዜ እሰይ ጌታ አዳነኝ፣ እሰይ ከዝሙት አወጣኝ፣ እሰይ ሀብታም አደረገኝ፣ እሰይ ስራ ሰጠኝ ነው የምትለው? ወይንስ እዛ ውስጥ እግዚአብሔር ጋር ከኢየሱስ ጋር ስትገናኝ የተቀበልከው ሼር ያደረከው የሱ ማንነት አለ ወይ? ከነገሮች መውጣት ብቻ ነው ወይንስ መካፈል ተደርጎልሃል? ውሃ ውስጥ ስትያዝ
አብሬ የተካፈልከው ነገር አለ ወይ? ኢየሱስ ከውሃ ውስጥ አወጣኝ ነው የምትለው ወይንስ ያወጣበትን ባህሪ ተካፍለሃል ወይ? ያወጣበትን ባህሪ ካልተካፈልክ አንተ ሰው ልጅ የሰው እጅ ልትይዝ አትችልም። ገባ? ብዙ ጊዜ ሰዎች መዳናቸውን እንጂ የተካፈሉትን ባህሪ ለሰዎች አያካፍሉም። ያልተካፈልከው ነገር የተያዘ ብቻ ነው መያዝ የሚችለው። ገባ? ጴጥሮስ ለያዘ ነው። ምን አለ? ዮሐንስ ወጣና ምን አለ? ያለኝን እኔ እሰጥሃለሁ። ገባ? ያለንን አላለው፣ ያለኝን እሰጥሃለሁ፣ የገባኝን እሰጥሃለሁ። የተያዝኩበት እጅ አለ፣ የነካኝ እጅ አለ፣ ያንን አዳኙን እኔ እሰጥሃለሁ አለ። ዮሐንስ ግን ያንን ማለት አይችልም። ዮሐንስ በሌላ ቦታ ስታገኘው ወደ ደረቱ ጠጋ ብሎ ሌላ ነገር ሊያካፍልህ ይችላል። ነገር ግን ኢየሱስን ኤክስፔሪየንስ ያደረገ ሰው ማን ነው? ጴጥሮስ ነው። ገባ? አንድ ሰው ከዳነ በኋላ በባዲ ኦፍ ክራይስት እኔ እሞታለሁ። ያ ሰው ከአጋንንት ስርዓት ወጥቶ ኢየሱስን ተቀብሎ ተምሮ እስካልጸና ድረስ አልለቀውም። ለምን? ምክንያቱም የዳነ ሰው ከለቀትከው ማን እጁን ይዞ ያቆማል? አንድ ሰው ዲሊቨር ከሆነ በኋላ መያዝ አለበት። የተያዘው ሰው ብቻ ነው ሊያቆምና ይዞት ወደ መቅደስ ይዞት ሊገባ የሚችለው። ገባ? ምክንያቱም ጌታ ባያድነን ኖሮ፣ ይሄን ባያስተምረኝ ኖሮ፣ ይሄን እጅ ባይሰጠኝ ኖሮ ዝም ብሎ ድኛለሁ ብቻ የምል በሆን ኖሮ ለሰዎች ምንም አይመስለኝም። በጣም የሚገርም ነገር አንድ ነገር ነይ በአገልግሎቱ ልሰብክ ነው የወጣሁት። እኔ ኮንፈረንሱ ላይ ገባ? የተዘጋጀሁት ቃል አለ ምናምን ላገለግል ነው የወጣሁት። እዛ ላይ ቦቦታው እዛ ላይ ልክ ወደ መድረክ ከመውጣቴ በፊት አምልኮ ነበር። አምልኮ ላይ የሆነ መንፈስ ነካኝ። የነካኝ ምንድነው? ወደ አውስትራሊያ ክፈተው እዛኛው ወይ እዛ ሄደ አንዴ አውስትራሊያ ሄዳለሁ ብዬ ያኔ በወጣትን በጎርምስና ጊዜ አውስትራሊያ ሄዳለሁ ብዬ ለብቻዬ ኬንያ ሄድኩኝና ኬንያ ማዳጋስካር ሄጄ ከማዳጋስካር በቦት ከማዳጋስካር አውስትራሊያ በቦት ማለት እኮ ከኒውዮርክ ሎስ አንጀለስ ምናምን ያህል በጣም ኮሩቅ ነው፣ የሌለ ማይልስ ነው። እና ያሰብነው ምንድነው ቦት ውስጥ ተደብቀን ከዛ በኋላ ኮንቴነር ተደብቀን አውስትራሊያ ሲሄድ በዛ አድርገን ለማምለጥ እንዴት አድርገን እንዳሰብነው ማለት ነው። በጣም ብዙ እኮ ኢትዮጵያውያን ሄደው እዛ ማዳጋስካር እና እንደዛ አሰብኩኝና ማዳጋስካር ያው ቅምቀማ አዲክትር ስለነበርኩኝ እዛ ጠጣውበትና ተመልሼ ኬንያ ገባሁኝ። ያ ጉዞ የማይሆን አይነት ስለሆነ ተመልሼ ኬንያ ገባሁኝ። የሌለ ታሪክ ነው። ለቅምቀማ ሄድኩኝ እዛ ማዳጋስካር ማለት። እዛ ኬንያ ቁጭ ብዬ ዶክተር ቤቴ ፍንጉማኑ የሚባል አንድ ቸርች ነበረ እና እላይ ቁጭ ብዬ ገና ወጣት ነኝና እዛ ይመለካል ምን ይላል ወጣት ነኝ። እኔ ማስበው እንዴት አድርጌ አሜሪካ እንደሚሄድ እንዴት አድርጌ ሌላ አገር እንደሚሄድ ነው እኔ ማስበው። ግን እዛ ጋር ልቀስ ኢየሱስ ብሩክን ያውቀዋል። ለከስ ያ ስደተኛ ቸርች ውስጥ ቁጭ ያለው ብሩክን ይሄ ብሩክ እንደሆነ ያውቀዋል። እና ወደኋላ ተመልሼ ናየ አበድኩል አልቅሼ ልሙት። ወይኔ ያኔ ፍንጉማኑ ኬንያ እያለሁኝ በ18 በ19 ዓመቴ ላይ ታቀኝ ነበር ጌታ ሆይ ወይኔ ብዬ አልቅሼ ልሙት። ከዛ በኋላ በዛው ለቅሶ መድረክ ወጣውኝና በዛ ተጀመረና አሁን ምስክርነቱን ከሰማችሁት እዛ ላይ መሰከርኩኝ። ስለ ወጣት መሰከርኩ ምናምን አልኩኝ። ያለፍኩበትን መንገድ የተጎዳውበትን መሰከርኩኝ። በጣም ብዙ ሰው ነው በዛ የተፈወሰው። በጣም ብዙ ሰዎች ነፃ ያወጡት። ነፃ ከወጡ ሰዎች መሃል አንዷ ትላንትና ትደውልልኛለች እና ትደውልልኝና ጸልይልኝ፣ እንደዚህ አይነት ችግር ውስጥ ነው ያለሁት ጸልይልኝ ትልኛለች። አረብ ሀገር እንትን ነው ያለችው፣ ዱባይ ነው ያለችው። እና እየጸለይኩላት የመንፈስ አሰራር ነበር እና የእብደት መንፈስ ነው። ከዛ እየጸለይኩላት አጋንንቱ ጥሏት ሄደ። ሌላ ሰው ሆነች። በዛ ምስክርነት ነው እንግዲህ ሌላ ሰው ሆነች። ቤቴ ጠባብ አልነበር እንዴ ምን ያክላል ምናምን አለች። አንድ ክፍል ውስጥ ነው ያለችው። በቃ አማርኛ እንኳን በደንብ አትችልም እኮ በእናትህ። ቤቴ እንዴ ምን ለምን ሰፋብኝ? እዚህ ቤት እኮ መግባት አልፈልግም ነበር። ወይኔ ምን ውስጥ ነው የወጣሁት? እና ዲሊቨር ሆና አበደች። በቃ አዲስ ነገር ሆና ግን ወዲያው ምን አለች? እኔ ላይ ሲወጣ አባቴ ወጥቶልታ። አባቷ ገጠር ውስጥ ነው ያለው፣ የገጠር ነው ያለው እና አባትየው አብዶ 20 ዓመት አብዷል። አባትየው ለ20 ዓመት ያህል ያበደ አባት ነው ያላት። ልጆቹን ረስቷል። ልጆቹን ሁሉ አያውቅም።
ልክ እሷ ነፃ ስትወጣ አባቴ ነፃ የወጣ መሰለኝ ምናምን አለችኝ። ከዛ አበድኩልኝ ቀባይ ልሞትልህ አባትሽ ጋር ደውዬ አልኳት። አሁኑኑ በቃ ይሄ ነገር ከተሰማሽ አባትሽ ጋር ደውዬ አልኳት። ከዛ አባትየው ጋር ስደውል አባትየው ያው እንትን ገጠር ውስጥ ነው አንዳንዴ ነው ኖርማል የሚሆነውና በደንብ እንትን አያውቀውም ይሄን ሁሉ ልጆቹን ሁሉ አያውቃቸው። ከዛ እናቷ ጋር ደወለችና ሂጂ ብላት ገጠር ላልከቻት። ገጠር ስትሄድ ከ20 ዓመት በኋላ ሚስቱን አወቃት። ልጆቹን ሁሉ እንትና እንዴት ነች ብሎ መጀመሪያችን ልጅ ነው የጠየቀው። ደህና ናቸው ልጆቼ፣ እንዴት ናቸው ልጆቼ? 20 ዓመት አብዱ። በጣም አሪፍ ሰው፣ በጣም አሪፍ ትዳር ነበራለች። ቤተሰቡ የሆነ ድግም ተደገመ። ከዛ በኋላ ነው ቤተሰቡ ያበደው። ከዛ በኋላ ነው የተከፋፈል ነው አለች። አሜዚንግ። አባትዬ አሁን ደውዬላት በዚህ ከመግባቴ በፊት ቅድም ከላይቭ የወጣሁት እሷ ደውላለች። ከ20 ምናምን ዓመት በኋላ አስታወሰኝ አባቴ። እዚህ እኔ ለዛ ትላንትና በመሰከርኩት አንዳንድ ጊዜ የኔ ምስክርነት ብዙ ሰዎች ሲደጋገም ትራማ ምናምን ያለብኝ ሁሉ ይመስላችኋል። የኔ ግን ጥሬ ነው። that's my calling። አንድ ዶክተር ሲባል ኮራ ብሎ ነው አይደለም የሚናገረው። እኔ ዶክተር ነኝ ተምሬያለሁ ምናምን ይላል። ከዛ በኋላ በትምህርቱ ስጋ ላይ ያሉ በሽታዎችን ሊፈውስ ይችላል። እኔ ስመሰክር ናዬ ሰው ጌታን ይቀበላል። ሰው ከስራት ይወጣል። ሰው የዘላለም ሕይወት ያገኛል። ሰው ከአጋንንት ስራት ይፈታል። ዶክተሩ እኔ ነኝ፣ ያ ሰውዬ ነው። ዶክተሩ ማን ነው? የኔ ምስክርነት ሰዎችን ወደ ክርስቶስ የሚያመጣ ከሆነ የዘላለም ሕይወት የሚሰጥ ከሆነ የኔ ምስክርነት ሰዎችን ከአጋንንት ስራት ነፃ የሚያወጣ ከሆነ የኔ ምስክርነት ለምንድን ነው ማቆመው? ጳውሎስ ለቆሮንቶስ ሰዎች ይናገራል፣ በምን መንገድ ውስጥ እንዳለፈ። ለኤፌሶን ሰዎች ይናገራል፣ ለቆላስይስ ሰዎች ይናገራል፣ ለሁሉም ይመሰክራል። እኔ እኮ በተናገርኩ መጠን 1000 ሰው ነው የሚድነው። ገባ? እዚህ ጋር ነፃ ስትወጣ ከእብደት መንፈስ አባቷ ነፃ ወጣ። ከ20 ዓመት በኋላ ልጆቹን አስታወሰ። ገባ? በተያዝንበት መያዝ ከልባችን የሆነ ማንነትን ይሄን ፍቅር ስናወጣው የሚፈወሱ ሰዎች አሉ። ናይ ያለፍክበት ህይወት የተካፈልከው ነገር ካለ ፕሊዝ ፕሬይ ፎር ሚ። ዛሬ ራሴን ለማጥፋት ስሞክር ነው አልኩት። እግዚአብሔር እየፈራሁ ነው። መሮሚኩ እስቲ ግባ፣ እህቴ ወይ ወንድሜ ግቢ እስቲ። ሶሪ እሺ። ኖ ይሄ አይደለም ይመለ እኔ ራሴን ለማጥፋት የሞከርኩ ሰው ነኝ። መሩ ሰላም ነው? ሰላም ነሽ? እንዴት ነሽ? የት ነው የምትኖሪው መሩ? መሩ ይሰማል? መሩ ይሰማል? መሩ መሩ ይሰማል? እህቴ ምናልባት እያወራች ከሆነ እየሰማንሽ አይደለም። ኢየሱስ 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 ጌታ ሆይ እስቲ ፎሎ አርጋት፣ በውስጥ አረጋት። ያ እስቲ ኢንቪቴሽን ልኬላታለሁ። ወንጌላዊ ሁሴን ስላየን ደስ ብሎናል በጣም። እግዚአብሔር ይባርክ። ባለፈው አንተ ላይ አንድ ያየነው መልእክት በጣም ልብ የሚነካ ነበርና ጌታ ረቶን ሄልፕ አድርገናል። ጌታ ይመስገን፣ እግዚአብሔር ይመስገን። ጌታ ይባርክ። መሩ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ?
ይቅርታ ኔትወርክ ተቋርጦብኝ ነው። ኢትስ ኦኬ። አሁን ይሰማል? አዎ ይሰማኛል በደንብ። የት ነው የምትኖሪው መሩ? ኢትዮጵያ ሜሮን። የት? ኢትዮጵያ። ኢትዮጵያ ነው የምትኖሪው? እሺ ዋት ሃፕንድ እስቲ ንገሪኝ። ያው ስራዎች ነጋዴዎች ነን እና በጣም ስራ ፌል አደረገ። በጣም እዳ በዛብንና አንዳንድ እዳዎች መክፈል ሲያቅትህ ደግሞ በቃ ቼክ ይመታብሃል ምናምን እና ከዚህ ሁላ ምን አስጨነቀን ብለን እኔና ባለቤቴ ዛሬ በቃ ወስነን እንትን ብለን መጨረሻ ሰዓት ላይ የሆነ ጌታ ሆይ በቃ እያልኩ ነበር እና ልጆቻችንን ላይ ዘለን እንትን ለማለት ነው ያሰብነው የነበረው። ኢየሱስ በውስጥ አወራሻለሁ። ኢየሱስ ስንት ልጆች መሩ? ስልክሽን ላኪልኝ በውስጥ ሀይ ብዬሻለሁ። እሺ ስንት ልጆች አሉሽ መሩ? 2 በጌታ ነሽ አይደለም መሩ? አዎ ጌታ አለሽ። አሁን ብሩክ በውስጥ በኩል ይጽፍልሻል፣ እሺ ይጸልይልሻል። እሺ አይዞሽ፣ ጌታ አለ፣ ጌታ አለ። እሺ ጌታ አለ። በእርግጥ ወልቷክ ብሩክዬ ያወራሻል በደንብ። እሺ ቴንኪዩ በጣም እሺ። እሺ ተባረክ። አሜን። ኢየሱስ ኢየሱስ ኢንቦክስ አድርግላት ብሩክ። እሺ ጌታ ይመስገን። ኢንቦክስ አድርጎልሻል። እሺ እህቴ ኢንቦክስ መልሽለት፣ ስልክሽን ላኪለት። እሺ እሺ ላኪለት እና ይደውልሻል። አሁን ላኪለት፣ አሁን ላኪለት። እሺ 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 ይላት። እሺ ኢየሱስ ክብር ለኢየሱስ ይሁን። ጌታ ቸር ነው። ብሩክ እየጨረስ ጌታ መልካም ነው እና ናዬ የተካፈልነው ነገር ምን አለ ነው ዋናው። የተሰራንበት ከጀመርከው ጋር አንድ ላይ ለመጠቅለል የሄድክበት መንገድ አለ። ይባል የወደቅነው እግዚአብሔር እጅ ላይ ነው። እግዚአብሔር ሲሰራን የሆነ ነገር ሊሰራብን ነው። ወይ ለውበት ነው፣ ወይ ልንሸከምበት ነው፣ ወይ የእግዚአብሔር የሆነውን ነገር ነው ወደ ተሻለ ነገር ነው የቀየረን አይደለ? የተካፈልነው ነገር ስላለ የተካፈልነውን ነገር እናካፍል ነው። በቃ አሁን የኛ ጥሪ እሱ ነው። እኛ በዋጋ ተገዝተናል። የክርስቶስ ኢየሱስ ነን። ያለፍንበት መንገድ አለ፣ የተሰራንበት መሰራት አለ። እግዚአብሔር ለምንድን ነው ኤርሚያስን የጠራው አልክ? ለምንድን ነው እኛ ሲሰራ ያየነው ብቻ ሳይሆን ለምንድን ነው እኛን ራሱ እዛ ውስጥ የሰራ ምን ሊያደርግ ነው? ብትፈቅዱልኝ እኔ ልሰራባችሁ ፈልጋለሁ ነው። ስለዚህ ፈቅደንለታል። እግዚአብሔር ሰርቶናል። እግዚአብሔር ግን እዛው ሲሰራን ለተሰራንበት ነገር በቃ ብቁ ሆነን ዘመናችንን ማውቀን ሲዝናችንን ማውቀን እግዚአብሔር በዚህ ዘመን እንደሚሰራብን ገብቶን ገባ ተሰርተናል፣ ተካፍለናል። እንዲሰራብን ደግሞ ዘመናችንን አውቀናል። ስለዚህ አሁን በተሰጠን ባለፍንበት ነገር ይሄ የሚገርም ምስክርነት ሌላ ብዙ አለ እንትን ያሉት ግን ይሄኛው yesterday it was amazing። ያልደወለ ያልጻፈ ሰው የለም። በዚህ ችግር ውስጥ ነው ያለነው፣ በዚህ ነገር ውስጥ ነው ያለነው፣ መውጣት እንፈልጋለን የሚል። ስለዚህ መሰራታችን ከመካፈል ጋር መሆን አለበት። የተያዘ ሰው ብቻ ነው መያዝ የሚችለው። ይሄን ይመስላል። በጣም ፓወርፉል ነው የጴጥሮስን የተናገርከው። እሱ ፓወርፉል በጣም ማለት ነውና አይ ቲንክ ጌታ በጣም ዛሬ እንዳወራን አምናለሁ። ፓስተር መጥቶ ከነገረን ነገር ጋር ጌታ እየተናገረን ያለው ነገር እንዳለ በጣም ካስተዋልን ጌታ እያወራን ያለውና እንዳልከው በቃ የገባንበትን ነገር በቃ ቅድም እያለ ነበረው ምንድነው የወሰድነው ሌሰን ነው። ከገባንበት ነገር ውስጥ የወሰድነው የያዝነው ነገር ምንድነው ነው የያዝነው ደግሞ እኛ የተነካንበት ነገር ደግሞ ለሌሎች እግዚአብሔር መድኃኒት ያደርገዋል፣ ለሌሎች መድኃኒት ያደርገዋል። እና አንዳንድ ጊዜ አይመስልም አይደለ? ሁሌ ሲባል ሲደጋገም እንትን ይመስለናል አይደለ?
በቃ እግዚአብሔር ሊሰራ ሲፈልግ የሆነ ነገር ውስጥ ይወስድና ምናምን በጣም ልምድ የሚመስል ነገር ሆኖ ከምንሰማው በቃ ካለንበት ነገር መውጣትን ነው እንጂ የምናስበው በዛ ውስጥ ልንወስድ ያለነው ሌሰን አይገባንም። ለዛ ከሆነ አሁን ቅድም ፓስተር ሲናገር የነበረው አሁን ያለንበት የህይወት መንገድ ላይ ይሄ አሁን ያለንበት የህይወት ሲዝን ላይ እግዚአብሔር ሊናገር የፈለገው መልእክት ምንድን ነው? ኢየሱስ ብሩክዬ could you pray for those people? I'm still thinking about that. ትጸልይላቸዋል? ጸልይላትና እሺ። እና በቃ በዚህ ሲዝን ውስጥ እግዚአብሔር ምን ሊያስተምረን የፈለገው ነገር ምንድን ነው? በቃ what is the reason ራሱ እኛ ራሳችን አፕፍሮንት መተን እዚህ ጋር አሁን የምንናገርበት እግዚአብሔር እድል ሰጥቶን የወጣቶች ህይወት እየተለወጠ ያለበት ብዙ ሰዎች ጌታን እያገኙ ያሉበት ብዙ ሰዎች ታውቃላችሁ፣ ሰው ወደ ንስሐ ከተመለሰ እግዚአብሔር ልቡን ካልለወጠው በስተቀር ሰው ወደ ንስሐ አይመጣም። ስለዚህ ወደ ንስሐ እንዲመለስ እየሆነ ከሆነ እግዚአብሔር በዛ ነገር ውስጥ እያስተማረን ያለው ነገር ምንድን ነው? ላይክ አዊ ሴንስ እያደረግን ነው ወይ? መጽሐፍ ሲናገር ሮሜ ላይ እንደዛ የሚለው የእግዚአብሔር ልጆች የሆኑቱ በእግዚአብሔር መንፈስ የሚመሩ ናቸው ነው የሚለው። በእግዚአብሔር መንፈስ የሚመሩ ናቸው። ስለዚህ አሁን ዛሬ የምንመራበትን ነገር እየሄድን ያለንበት የኛ የህይወት መንገድ እየተመራንበት ያለውን ኮምፓስ ቀይረን በመንፈስ ቅዱስ መመራት መጀመር አለብን። አሜን። ይህንን ነው ፋስት እያደረግን እንድንጸልይ ፓስተር እየተናገረ የነበረው። በቃ እግዚአብሔር በእኛ ህይወት በእኛ በዚህ ባለንበት በዚህ ሲዝን ሊያደርግ ያለውን ነገር ሳያደርግ ሲዝኑ እንዳያልፍብን ሳያደርግ ወይ እኛ መስሎንም ደግሞ እየሄድን ያለንበት መንገድ ከሆነ መስሎኝ ነው እግዚአብሔር በዚህ ህይወት እያደረገ መስሎኝ ነው ብለንም እንዳያልፍብን እንደ ኤርሚያስ ውረድ እንዳለው እሺ ብሎ ታዞ እንደወረደ አይደለ? እሺታ ያለው እኮ የሚገርም ኦቢዲየንስ አለው፣ መታዘዝ አለው። ከዚህ የገባበት ያ የህይወት መንገድ ውስጥ ደግሞ የያዘው ሌሰን አለ፣ የተማረው ሌሰን አለ። አንዳንድ ጊዜ ወደ ጌታ መምጣት የሚመስለን ከሱስ መውጣት እንደዚህ አይነት ነገር ውስጥ ነበርኩኝ ከእንደዚህ አይነት ህይወት መለሰኝ ብቻ ነው የሚመስለን። አሁን በእስራኤላውያን እንደ እስራኤላውያን እኮ ታምራት አይቶ እኮ የተሻገረ ህዝብ የለም። የሚገርም ታምር እኮ አይተዋል ማለት ባህር የሚያህል ነገር ተከፍሎ ግንብ ሆኖ ተሻግረው ሄደው ከዛ በኋላ ግን አሮንን ስራልን ብለውት አይደለ ጥጃውን ሰርተው አመለኩ ይላል እኮ አሮን ራሱ አይገርምም? ይሄ ከግብፅ ምድር ያወጣችሁ አምላካችሁ ነው ብሎ የሰጣቸው ሲሰጣቸው አሮን ራሱ እግዚአብሔር ስለ አሮን ደግሞ ተራራ ላይ ለሙሴ ምን ይናገራል? ስማየው ለአሮን እሱ ነው ሊቀ ካህን የሚሆነው። ስለዚህ ስለ ቤተሰቡ የክህነት አገልግሎት እግዚአብሔርን ሊያገለግል ስላለው አገልግሎት እግዚአብሔር ስለ አሮን ይናገራል። አሮን እዚህ ጋር አይደለ እንትን ጥጃ ሰርቶ ሰጥቶ ይሄ ከግብፅ ምድር ያወጣችሁ አምላካችሁ ነው ይላል። ለዛ ነው ዳዊት ሲዘምር እንደዚህ አለ፣ ለአሮን ቤት እግዚአብሔር ቸር ነው አለ። እንደ አሮን ቤት እንደዛ ጥጃ እየሰጠ ያን ሁሉ ነገር እያደረገ እግዚአብሔር ግን ክህነቱን አልወሰደበት። አይ የማይሆን ሰው ነው አላለም እግዚአብሔር። ስለዚህ አንድ ነገር አንደርስታንድ ማድረግ ያለብን ነገር እግዚአብሔር አት ሞመንት እየተናገረን ያለው ነገር ምንድን ነው? በቃ በዚህ ሞመንት አሁን ባለንበት በዚህ ታይም እግዚአብሔር እየተናገረ ያለው ነገር ምንድን ነው? ያንን አንደርስታንድ ማድረግ ከቻለን ያንን ማስተዋል ከቻለን ነገ ልንሄድ ያለውን መንገድ ደግሞ የሚመራን ጌታ አለ። አሜን። የሚመራን ጌታ አለ። ስለዚህ ይህንን የምናስተውለበትን ማስተዋል ዛሬ እግዚአብሔር ይስጣል። በቃ this is the lesson I think so this is the lesson የገባንበት ነገር ውስጥ ይዘን የወጣ ነው። ሌሰን ምንድን ነው? እስራኤላውያን በሚራክል ተሻግረዋል። ምንም ግን ታሪክ የላቸው የሚናገሩት። እግዚአብሔር ደግሞ ያዕቆብን ሲናገረው ምን አለው? ምዕራፍ 28 ላይ ኢንካውንተር ያደረገውን እግዚአብሔር ምዕራፍ 35 ላይ እግዚአብሔር መጣና ስማ አለው፣ ተመለስ አለው። ወዴት ሲለው ተነስተህ ውጣ አለው። ወዴት አለው? ወደ ቤተል ውጣ አለው። ለምን ሲለው ያኔ ከኤሳው በሸሸ ጊዜ ለተገለጠልህ ለእግዚአብሔር መስዋዕትን አድርግ። አይገርም? ያኔ ከኤሳው በሸሸ ጊዜ ለተገለጠልህ ለእግዚአብሔር መስዋዕትን አቅርብ አለው። ብሩክ ከዛም እንዳለ ታውቃለህ ያዕቆብ ኢሚዲየትሊ እግዚአብሔር ወደዛ ስፍራ እንድመለስ ስላደረገኝ በዙሪያችሁ ያለውን ጣዖት የሆነውን ነገር አይደል የሆነብንን ነገሮች ሁሉ እናስወግዳላቸው። ሁሉም አይደል የሆኑትን ነገር አመጡ፣ ያንን ነገር አስወገዱ። መጽሐፍ ሲናገር እንደዚህ ይላል፣ በዚያ በነበሩበት ከተማዎች ሁሉ ላይ የእግዚአብሔር መፍራት ወደቀ ይላል።
እግዚአብሔርን መፍራት በዛ ስፍራ ላይ ወደቀ ይላል። the fear of God የሚመጣው በሪፔንታንስ ነው። እግዚአብሔርን ሰምተን እሺ ብለን ኢንካውንተር ወዳደረግንበት ቦታ ነው እግዚአብሔር የሚመልሰን። ብዙ ጊዜ ጌታ እየራቅን ድምፁን መስማት እያቆምን በቃ በራሳችን የሚመስል መንገድ እየባዘንን ስንመጣ ያዕቆብ 20 ዓመት ላባ ቤት ስለባዘነ የእግዚአብሔር ድምፅ ጠፍቶበታል። ስም አለው ተነስና ያኔ ወደ ቤተል ያኔ ለተገለጠልን እግዚአብሔር ተነስና ውጣ አለው። አይገርም? ስለዚህ ዛሬም ጌታ በኤርሚያስም ቃል እንደተናገረን ይዞን እየወረደበት ያለ ቦታ ካለ ጌታ ድምፁ ሊያሰማን መልእክት ይዘን ልንወጣ ነው። ነገ ትውልድ ፊት እግዚአብሔር ያስቆመንና ይህንን ትውልድ መልእክት ተናገሩ ይለናል። ግን በጣም we have to understand። ለዛ ነው ፓስተር ይህንን ነገር ግን አንደርስታንድ ለማድረግ ሲዝን ማወቅ አለብን። አይገርም? ሲዝኑን ማወቅ አለብን። እግዚአብሔር ተቀመጡ እያለን ከሆነ መቀመጥ አለብን። ትናንትና ፖል ሼር እያደረገን ነበር። ኢየሱስም እሱ የመረጣቸውን ወደ እሱ አመጣቸውና ከዛ መጀመሪያ ምን አላቸው? አስተማራቸው ነው የሚለው። መጀመሪያ ከእሱ ጋር እንዲቆዩ አደረጋቸው። ከዛስ እንደሚያገለግሉበትን ነገር ነግሯቸው ከዛ በኋላ ይሸኛቸው። ጌታ መጀመሪያ ከኢየሱስ ጋር መቆየት ይቀድማል እያለ ነበር ፖል ትናንትና ሲናገር ነበር። ስለዚህ ዛሬም ቢሆን ከኢየሱስ ጋር የምንቆይበትን ከእግዚአብሔር ጋር ቆይተን ድምፁን የምንሰማበትን ዊዝደም ያስፈልገናል። ይህንን ዊዝደም ዛሬ የማናገኝ ከሆነ ነገ ላይ እየሄድን ያለንበት ይጠፋብናል አለ። ዛሬ ያላወቅኩትን ጌታ ነገ ምን ብዬ ነው አደባባይ ላይ ወጥቼ ስለ ኢየሱስ የሚናገረው? ጳውሎስ በተያዘበት ስፍራ ሁሉ የሚናገረው አንድ ነገር ነበር። ያኔ በደማስቆ መንገድ እየሄድኩኝ እያለ ብሎ ነበር ጳውሎስ ሲናገር የነበረው። ስለዚህ ደማስቆ አለን ወይ? እግዚአብሔር እኛን የነካበት ስፍራ አለ ወይ? ያ ካለ ነገ ላይ እግዚአብሔር በእኛ አልፎ ለትውልድ መልእክት ያደርገናል። ለትውልድ መጽሐፍ የምንነበብ መጽሐፍ ያደርገናል። በእርግጥ ያደርገናል። ግን ቼክ ማድረግ ያለብን ዛሬም እንደ አዲስ ከእግዚአብሔር ለመማር ሬዲ ነን ወይ? በቃ እንደ አዲስ በእግዚአብሔር ፊት ልጅ መሆን ጥሩ ነው። በጣም ጥሩ ነው። አለማደግ። ለዛ ነው እንደውም አስቴር ስትዘምር አልደግ አንተ ላይ እያለችው ስትዘምር የነበረው። አልደግ አንተ ላይ እግዚአብሔር ላይ እንዳናድግበት። ለምን ልጆች በሆነን ቁጥር ለመማር ሬዲ ነን እያልን ያለው። ለመማር ሬዲ ነን ማለት ደግሞ እግዚአብሔር ከዚህኛው ፖይንት ከፖይንት ኤ ወደ ፖይንት ቢ ተነሱ ብሎ ከሄድን እንሄዳለን። እግዚአብሔር አይገርምም? ለዘፍጥረት ላይ ረሃብ በተነሳ ጊዜ አብርሃም ተነሳና ወደ ግብፅ ወረደ ይላል። ረሃብ ሲነሳ ጽኑ ረሃብ በተነሳ ጊዜ አብርሃም ወደ ግብፅ ወረደ ይላል። ይስሐቅ ግን ወደ ግብፅ ወርድ ሲል እግዚአብሔር መጣና ስም አለው፣ አንተ በጌራራ ተቀመጣለሁ። አብርሃም ወረደ ብሎ ይስሐቅ ቢወርድ ኖሮ ከእግዚአብሔር ጋር ይተላለፍ ነበር። ይስሐቅ በጌራራ መቀመጥ ነው የነበረበት። አብርሃም ደግሞ ወደ ግብፅ ነበር መውረድ የነበረበት። it's two different ways። ከዛ መጽሐፉ ሲናገር እግዚአብሔርም ይስሐቅን በጌራራ ተቀመጠ ይላል። በዚያም እግዚአብሔር ይስሐቅን ባረከው ይላል። አይገርም? ብሩኬ በጣም ፓወርፉል ነው። ስለዚህ አይ ቲንክ እግዚአብሔር ስለ ፖዚሽን እየተናገረ ነው። ያለንበት ፖዚሽን ምን አይነት ነው? በቃ ልባችን እግዚአብሔርን ለመስማት የልባችን ስፍራ አሁን ያለበት ልባችን ያለበት ቦታ ወይ የልባችን በቃ አሁን የእግዚአብሔርን ድምፅ የእውነት ለመስማት ሬዲ ነው ወይ ልባችን? ያንን ነው ቼክ ማድረግ ያለብን። ያን ቼክ ማድረግ አለብን። እግዚአብሔር ይመስገን። ይህንን ማስተዋል ከቻለን ይህንን መስማት ከቻለን ከእግዚአብሔር ጄኒውን የሆነውን ድምፅ ሰምተን ነገ እንድንወጣ አቅም ይሰጠናል። ነገ ጌታ እንድናገለግል አቅም ይሰጠናል። በኮንፊውዥን ግን ከወጣን ነገ በድፍረት ስለ ጌታ መናገር አንችልም። ነገ በድፍረት ኢየሱስ ያድናል ማለት አንችልም። ጳውሎስ በወንጌል አላፍርም ብሎ ሲናገር በእርግጥ እኔ ይሄ የምናገረው ወንጌል ያ ወንድሜ ሰምቶ ይቀበለው እንጂ እንደሚያድነው አልጠራጠርም ብሎ እየናገረን ያለው እርግጠኛ ያደረገው ምንድነው? የተቀበለው ወንጌል እሱን እንዳዳነው አይቶታል። ስለዚህ ጳውሎስ ሲናገር በወንጌል አላፍርም ማለት አላፍርም ማለት መንገድ ላይ ወጥቼ እንደዚህ አላፍርም ምናምን አይደለም እያለ ያለው ኖ ታትስና ደወይ እየተናገረ ያለው ይሄ ወንጌል ያ ሰው የሚሰማው ወንድሜ የምትሰማው እህቴ ሰምታ ትቀበለው እንጂ እንደሚያድናት አልጠራጠርም እኮ ነው ያለው። ያድናል።
ይህ ወንጌል አያሳፍርም። ይህ ወንጌል የሚያድን ወንጌል ነው። ከየት ይዘን የወጣ ነው? ይህን ድምፅ የሰማ ነው የት ነው? ያኔ በዝቅታዎቻችን ጊዜ፣ ያኔ ነገሮች ባልገቡን አይደለ? በጣም ኮንፊውዥን ውስጥ በነበርን ጊዜ ያ የሰማነው ትክክለኛ ያልነው የእግዚአብሔር ድምፅ ነገ ለምንሄድበት መንገድ የሚመራን ይሆንልናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጌታ ይመስገን። ብሩክ አንተም የተናገርከው ፓስተርዬ መጥቶ የነገረን ነገር በጣም ፓወርፉል ነው ዛሬ። በጣም ማለት ነው በጣም ፓወርፉል ነው። ሲዝናችንን እንድናቅ ደግሞ የተያዝንበት እጅ ነው ነገ የምናስነሳበት። አይገርም? በጣም ደስ ይላል አይደለ? ኢየሱስ ጌታ ነው ብለን እኮ አንዳንዴ ስንናገር ኢየሱስ ጌትነቱን ስናገር እኛ ባሪያ ነን እያለን ነው እኮ። በሌላ ነገር እየተናገርን ያለ ነው። we are the slave of Jesus ነው። unworthy slave እያለን ያለ ነው። ባሪያ ደግሞ የጌታውን ነገር ሳይሰማ አይወጣም። ሁሌ every minute ላይ ባሪያ በጌታው አገዛዝ ስር ነው ያለው። ለዛ ነው ለሙሴ ሲናገር ባሪያው በ6 ዓመት አንድ ስፍራ ላይ ቆይቶ አይደለ 6 ዓመት ለጌታው ካገለገለ በኋላ ከዛ በኋላ ለመውጣት መብት አለው አለ እግዚአብሔር። ነገር ግን ያ ባሪያ ምናልባት ሚስትና ልጆቼን ይዤ ለመውጣት ስለማይችል አሁን ከዛ ከቤቱ ያፈራው ነገር ካለ ይዞ መውጣት አይችልም። ስለዚህ ያ ባሪያ በፈቃደኝነት እዛ ቤት መቆየት የሚፈልግ ሆኖ ጆሮውን ብሰው አለው። ጆሮን ይበሳ። ጆሮን ተበስቶ ከታየ አንድ ባሪያ በፈቃደኝነት እዚህ ያለሁበት ቦታ ለጌታ ማገልገል እፈልጋለሁ እያለ ነው ያለው። ክብር ለኢየሱስ ይሁን። አይገርም? በጣም just the word of God is flowing. The word of God is flowing. ግን በዚህ ሁሉ ነገር ውስጥ እግዚአብሔር የምናስተውልበትን አይምሮ የምንሰማበትን ጆሮ ይስጠን። ልናገለግለው የምንፈልገው ልንኖርለት የምንፈልገው እግዚአብሔር ከሆነ በእርግጥ ኢየሱስ በእኛ ህይወት ያሆኑ ታይቶ ትውልድ እንዲመለስ የምንፈልግ ከሆነ ዛሬ ኮንሽስ ሆነን ድምፁን መስማት አለብን። መንፈስ ቅዱስ ምን የምትናገረው አለ? አሁን ላለንበት ሲዝን እህቴ በዚህ ያለሽውም ብሩኬ ይጸልይልሻል። ነገር ግን ይህንን ነገር ያዢ። ባለሽበት ሲቹዌሽን፣ አሁን በመጣባችሁ ሲቹዌሽን፣ እየሆነ ባለው ሲቹዌሽን ውስጥ እግዚአብሔር ምን አይነት ድምፅ አለው? እግዚአብሔር ምን ድምፅ አለው? ይህንን ማወቅ ነው የሚያስመልጠን። ይህንን ማወቅ ተስፋ ይሰጠናል ከእግዚአብሔር ጋር እንድንቀጥል። ተስፋ እንደሌለን የሚያሳየን ሰይጣን ስለሆነ ተስፋ እንደሌለን እንዳለቀ ምንም ነገር እንደሌለ የሚናገረው ሰይጣን። እግዚአብሔር ግን አሁንም ተስፋ እንዳለን ይነግረናል። ኢየሱስ 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 I think we have to pray. ኢየሱስ እስቲ ምልክት አሳዩን። በብዙ ነገር ውስጥ ነው ያለሁት። I need a prayer የምትሉ ሰዎች ምልክት አሳዩን። የሰማነውን ቃል አሜን አሜን። በብዙ ጭንቀት ውስጥ ያላችሁ፣ በብዙ ፍርሃት፣ በጣም ብዙ ግራ መጋባት ውስጥ ያላችሁ ሰዎች አንዳንድ ቁጥር ጻፉልን። ኢየሱስ ያልቀደመኝ የለም ያላለፈኝ በምህረት ደስ ጠብቅ መቀደም ተብሬ መረታት ሰው ከሌለ መጠበቂያው ስፍራ ኢየሱስ 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 እግዚአብሔር አለ፣ እግዚአብሔር አለ፣ እግዚአብሔር አለ። ጌታ ሆይ ጌታ ሆይ እንለምንሃለን። መንፈስ ቅዱስ እንለምንሃለን። እህት ወንድሞቻችን እንድትነካሁ ጌታ ሆይ በኢየሱስ ስም እንለምንሃለን እንለምንሃለን።
ጌታ ሆይ እንድትነካቸው እንለምንሃለን። በብዙ ጭንቀት በብዙ ፍርሃት ውስጥ ላሉ ጌታ ሆይ እንድትነካቸው እንለምንሃለን። ኢየሱስ ኢየሱስ ብሩኬ you want to pray for them? Come on. ኢየሱስ ኢየሱስ ጌታ ሆይ in the mighty name of Jesus ባላችሁበት ቦታ ሆናችሁ አብራችሁ ጸልዩ። እህቶቼ ወንድሞቼ አብራችሁ ጸልዩ። ባላችሁበት ቦታ ሆናችሁ ጸልዩ። ጌታ ባላችሁበት ስፍራ ይነካችኋል። ጸልዩ። ኢየሱስን ጥሩት። ኢየሱስን ጥሩት። አሜን። ኢየሱስን ጥሩት። ሁላችንም የእግዚአብሔር ጥገኞች ነን። እኛም we are dependent on the Holy Spirit። እሱ ነው የሚነካው፣ እሱ ነው ሂል የሚያደርገው፣ እሱ ነው የሚፈውሰው፣ እሱ ነው። ኢየሱስ ኢየሱስ ባላችሁበት ቦታ ሆናችሁ በእንደዚህ አይነት ነገር ውስጥ ያላችሁ በፍርሃት በጭንቀት ተንበርከኩ። in Jesus mighty name, in Jesus mighty name። ኢየሱስ ኢየሱስ ሕያው የእግዚአብሔር መንፈስ ሆይ እለፍ። ሕያው የእግዚአብሔር መንፈስ ሆይ እለፍ። እህቶቻችንን ወንድሞቻችንን ንካ ጌታ ሆይ። በብዙ ጭንቀት በብዙ ፍርሃት ውስጥ ላሉት ጌታ ሆይ አሁን ይሄ ሕያው የሆነው እግዚአብሔር መንፈስህ ባሉበት ስፍራ ጌታ እግዚአብሔር ሆይ የሕይወት ወንዝ የሆንከው አንተ ወደ ቤታቸው ፍሰስ ጌታ ሆይ። ኢየሱስ ማንኛውም ጨለማ ከላያቸው ላይ ከቤታቸው ይጠረግ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። ጨለማ የሆነ ነገር ሁሉ አሁን ይጠረግ በክርስቶስ ኢየሱስ ስም። የአጋንንት ድምፅ፣ ይሄ የአጋንንት ፕሬዘንስ ከቤታችሁ፣ ከህይወታችሁ፣ ከአይምሯችሁ፣ ከልባችሁ ላይ ተስማምተን እንጸልያለን። በጌታ በኢየሱስ ስም የተጠረገ ይሁን። in the holy name of Jesus። መንፈስ ቅዱስ መንፈስ ቅዱስ Holy Spirit እለፍ። ነፃ መውጣት ይሆን በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። የተጫጫናቸው ጌታ ሆይ ለምንሃለው in the mighty name of Jesus። በልባቸው ላይ የከበደ፣ በአይምሯቸው ላይ የከበደ፣ በቤታቸው ላይ በቤተሰባቸው ላይ የከበደ ማንኛውም ጨለማ የአጋንንት ኃይል in the holy name of Jesus የተገፈፈ ይሆን በኢየሱስ ስም ይገፈፍ። የኢየሱስ ደም፣ የኢየሱስ ደም፣ የኢየሱስ ደም the blood of Jesus, the blood of Jesus in the holy name of Jesus ይሰማቸው ጌታ ሆይ አሁን ከአይምሯቸው ከልባቸው ላይ ይጠረግ፣ ከአይምሯቸው ላይ ይጠረግ፣ ከቤታቸው ላይ ይጠረግ። ተስፋ መቁረጥ ይጠረግ፣ የአጋንንት ድምፅ ይጠረግ። የዘር ማንዘር በኢየሱስ ስም ማንኛውም any spirit we rebuke it in the mighty name of Jesus, in the mighty name of Jesus ጌታ ሆይ in the mighty name of Jesus, in the holy name of Jesus የእግዚአብሔር እጅ ባላችሁበት ስፍራ ይንካችሁ በኢየሱስ ስም። የከበደው ነገራችሁን ያንከባለው in Jesus name, in Jesus name. Holy Spirit, Holy Spirit ተስፋ የመቁረጥ ራስን የማጥፋት ዲፕሬሽን፣ አንዛይቲ፣ ፍርሃት በክርስቶስ ኢየሱስ ደም አሁን የተነቀለ ይሁን።
በክርስቶስ ኢየሱስ ደም አሁን ይነቀል። ይሄ የጨለማ ጥላ ከቤታችሁ ይገፈፍ። በክርስቶስ ኢየሱስ ደም ይገፈፍ። በጌታ በኢየሱስ ስም ይገፈፍ። ከቤታችሁ ላይ ይነቀል። ከአይምሯችሁ ላይ ይነቀል። ከልባችሁ ላይ ይንቀለው ጌታ። ይሄ ብርሃን በጨለማችሁ ላይ ቴክ ኦቨር ያድርግ አሁን በጌታ በኢየሱስ ስም። ኢየሱስ በቤታችሁ ዋክ ያድርግ። በጨለማባችሁ በተዘጋው ቤት ላይ ይግባ። ጌታ ሆይ ለምንሃለው። ኢየሱስ ስምህ ይቀደስ ባንደበታችን። ስምህ አቅም አይጣ በሕይወታችን ባንደበታችን። ጌታ ሆይ ስምህን ቀድሰው አሁን በእኔ ላይ በብሩኬ ላይ ስምህን ቀድሰው። በባዲው ላይ ስምህን ቀድስ ኢየሱስ። ኢየሱስ ስምህን ቀድስ ጌታ ሆይ። ይሄ ስም ነፃ ያውጣ ዛሬ። ይሄ ስም በኢየሱስ ስም አጋንንት ለቆ ይውጣ። ኢየሱስ 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 ፍርሃት ለቆ ይውጣ። ዲፕሬሽን አንዛይቲ ከአይምሮ ከልብ ላይ ለቆ ይውጣ። in the mighty name of Jesus, in the mighty name of Jesus. ተስፋ መቁረጥ በኢየሱስ ስም ለቆ ይውጣ። ጌታ ሆይ ጣልቃ ግባልን። አምላካችን ሆይ ጣልቃ ግባልን። አብረን ተስማምተን ይሄው ወደ ዙፋን እንቀርባለን ከብሩኬ ጋር። ኢየሱስ እባክህ ግባ ጌታ ሆይ። የለህም ወደ ተባለበት ቤት ግባ። ጨለማ ወደ ነገሰበት ቤት ግባ። በጌታ በኢየሱስ ስም ፍርሃት ወደ ነገሰበት ህይወት ግባ ጌታ ሆይ። ዲፕሬሽን ወደ ነገሰበት በኢየሱስ ስም ጭንቀት ወደ ነገሰበት ቤት ግባ ጌታ ሆይ። ያው እግዚአብሔር መንፈስ ሆይ አሁን ንካቸው። in the mighty name of Jesus we pray. አይምሮ ልብ ነፃ ይውጣ አሁን። ብሩክ ይጸልይ። ኢየሱስ ኢየሱስ ኢየሱስ። አሁን ነህዬ ምን አለ? በወንጌል አላፍርም አለና ይሄ ወንጌል እኛን የነካ ወንጌል ነው። ይሄ ወንጌል ይሄ ስም እኛን ነፃ ያወጣ ስም ነው። እኛም ዲፕሬሽን ውስጥ ነበርን። እኛም በሱስ ውስጥ ነበርን። እኛም በአጋንንት እስራት ውስጥ ነበርን። እኛን ነፃ ያወጣውን ስም ነው ለእናንተም የምንጠራው። እኛን ከሌብነት ውስጥ ያወጣን፣ እኛን ከስካር ውስጥ ያወጣን፣ እኛን ድራግ ከመሸጥ ያወጣን፣ እኛን ከሱስ ያወጣን፣ ከፖርን ያወጣን፣ ለሊት እየመጣ ከሚዋጋን መንፈስ ያወጣን፣ ከዝሙት ያወጣን ይሄ ወንጌል ነው። እዚህ ወንጌል ውስጥ ስሙ አለ፣ ደሙ አለ። ያንን ነው የምንጠራው። እኛን ነፃ ያወጣን። ቅድም እንዳልነው ወርቅና ብር የለኝም፣ የምንረዳችሁ የለም። ራስሽን ልታጠፍ የነበርሽው እህቴ ወርቅና ብር የለንም፣ ያለንን ግን እንሰጥሻለን። ከወርቅና ከብር በላይ ሰው ወደሚያደርገው ከሞት ወደ ህይወት ወደሚያመጣው ኑሮን ወደሚቀይረው ሰው ወደሚያደርገው ወደሚባርከው የዘላለም ህይወት ወደሚሰጠው ይሄን ስም ነው እኛ የምንጠራው። ይሄን ደም ነው የምንጠራው። በህይወት ዘመናችሁ ራሳችሁን ለማጥፋት ያሰባችሁ፣ በዝሙት ውስጥ በፖርን ውስጥ አዲክሽን ውስጥ የገባችሁ፣ የዘር ማንዘር መንፈስ ህይወታችሁ ለሊታችሁን ያበላሸ፣ ፍርሃት ውስጥ ጭንቀት ውስጥ ያላችሁ፣ ድንጋጤ ውስጥ ያላችሁ፣ መጸለይ ያቃታችሁ፣ የሚጫጫናችሁ፣ በዝሙት በሱስ ውስጥ ያሰቃያችሁ፣ ያጎሳቆላችሁ፣ ከሰው ጋር እንዳትጠጉ ያረጋችሁ፣ ብቸኛ ያረጋችሁ እንደዛ አይነት ሰዎች ካላችሁ ሁላችሁም ውሃ ያዙ።
ውሃ ያዙና ውሃው አይደለም የሚፈውሰው ግን ጀስት ኮንታክት ፖይንት ኦፍ ኮንታክት ነው የምናደርገው። ውሃው እንጸልያለን፣ በስሙ እንቀድሰዋለን። ቡቡዬ ዘልይ ነው። ሁላችሁም ያዙ። በሽታ ውስጥ ያላችሁ የማህፀን በሽታ፣ የራስ ምታት በሽታ፣ ቦታ የሚቀያየር በሽታ ካለ በሌሊት መተኛት ያቃታችሁ እባብ ዘንዶ የሚያስፈራራችሁ የሚያስጨንቃችሁ መተኛት ያቃታችሁ የዝሙት መንፈስ በሌሊት እየመጣ የሚገናኛችሁ አብራችሁ የሚተኛ ስፒሪቹዋል ሃዝበንድ ያላችሁ አይዟችሁ፣ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ነፃ ትወጣላችሁ። ኢየሱስ ጌታ ነው። ይሄን ውሃ ይዘን እንጸልያለን። ያስሚን አይዞሽን እናትዬ ነፃ ትወጫለሽ። እንደዚህ አይነት አሁን ካልኩት ውስጥ የሚያስቸግራችሁ ካላችሁ አንዳንድ ጻፉ፣ እንጸልያለን። በኋላ ተመሰከረላችሁ፣ ነፃ ትወጣላችሁ። በሌሊት እየመጣ የሚያስፈራራችሁ እባብ ዘንዶ የሚያስፈራራችሁ አንዳንድ ጻፉ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይሄዳል አሁን፣ ይሄዳል አሁን፣ ይሄዳል። መተኛት ያቃታችሁ እባብ ዘንዶ የሚያስፈራራችሁ የሚያስጨንቃችሁ ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። እህቴ ወንድሜ ባለህበት ነፃ ያወጣል። አሁን እኛ ነፃ ስለወጣን ነው የምንጸልየው። ኢየሱስ ጌታ ነው። ጭንቀት ውስጥ መጸለይ አቅቶኛል፣ የሚጫጫኝን ነገር አለ። የሞቱ ሰዎች ያለው አያቴ እናቴ ወንድሜ በሌሊት ይመጣሉ። ከሞቱ ሰዎች ጋር ማድረው የምትሉ ኢየሱስ ጌታ ነው። 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 አባቶይ ውሃውን ያዙና እንጸልያለን። ኢየሱስ ይሄ የክርስቶስ ኢየሱስ ደም ነው፣ በስምህ ቀድሰዋለሁ። ይሄ የክርስቶስ ኢየሱስ ደም ነው፣ በስምህ ቀድሰዋለሁ። አባቶይ በስምህ ቀድሰዋለሁ። ይሄ በእጃችን ላይ ያለውን ውሃ በስምህ ቀድሰዋለሁ። አባቶይ ይሄን ደም በጠጣን ጊዜ በስጋ ላይ ያለ በአእምሮ ላይ ያለ በቀን በሌሊት የሚዋጋ አጋንንታዊ ምድራዊ የሆነ በሽታ ከዘር ማንዘር የመጣ እርግማን የሆነ የተደገመ የሰይጣን አሰራር ጄኔሬሽናል ከርስ ሆኖ ቤታችን ውስጥ የተቀመጠ በቤታችን ውስጥ የበዛ መጣላት፣ ማስወረድ፣ ያለማግባት፣ የነገሮች መበላሸት በጌታዬ በኢየሱስም ከዚህ ደም የተነሳ ነቅሎ ስለሚወጣ አባቶ ያመሰግናለሁ። ይሄ የክርስቶስ ኢየሱስ ደም ነው። ይሄ የክርስቶስ ኢየሱስ ደም ነው። የእግዚአብሔር መንፈስ እሰይ! ይሄ የክርስቶስ ኢየሱስ ደም ነው። ይሄ የክርስቶስ ኢየሱስ ደም ነው። አባቶይ በዚህ ደም ውስጥ ኃይል አለ። በዚህ ደም ውስጥ ሰማይ አለ። በዚህ ደም ውስጥ ፈውስ አለ፣ የክፉን ስራ የሚሰብር ይሄ የክርስቶስ ኢየሱስ ደም ነው። ማህፀን ላይ የተቀመጠ ልብ ላይ የተቀመጠ በሌሊት የሚመጣ አእምሮን የሚያስጨንቅ ብቸኛ ያደረገ ራሳቸውን እንዲያጠፉ የሚገፋፋ የሞት መንፈስ በጌታዬ በኢየሱስም በልጅነታቸው የተነካኩ የተደፈሩ በዘመድ በቤተሰብ የተነካኩ እግዚአብሔር ዘመናቸውን ሲከተል የመጣ የአጋንንት ጉልበት የዝሙት መንፈስ እግዚአብሔር ሆይ ከዚህ ደም የተነሳ አባት ሆይ በክርስቶስ ኢየሱስም ተነቅሎ ስለሚወጣ አመሰግናለሁ። ኢየሱስ ይሄ የክርስቶስ ኢየሱስ ደም ነው። ሁላችሁም ጠጡት፣ እንጸልያለን። በጌታዬ በኢየሱስ ስም በጌታዬ በኢየሱስ ስምና ስልጣን በኢየሱስ ስም የአጋንንት ጉልበት በኢየሱስ ስም ለቀሂድ። በጌታዬ በኢየሱስ ስም በክርስቶስ ኢየሱስ ስም ውጣ። ሕይወታቸውን ያሰርክ፣ አእምሮን ያሰርክ፣ ልብን ያሰርክ ውጣ። በጌታዬ በኢየሱስ ስም በጌታዬ በኢየሱስ ስም የሞት መንፈስ የበሽታ ጉልበት ቦታ የምትቀያየር በጌታዬ በኢየሱስ ስም ያለመሳካት የተደገመ ድግምት መጨንገፍ
በጌታዬ በኢየሱስ ስም ማህፀን ውስጥ የተቀመጠ የአጋንንት ጉልበት ውጣ በኢየሱስ ስም በጌታዬ በኢየሱስ ስም ጭንገፋ በጌታዬ በኢየሱስ ስም በጌታዬ በኢየሱስ ስም ልቀቅ ሕይወታቸውን ልቀቅ በጌታዬ በኢየሱስ ስም ያለ መሳካትን የዘራ በጌታዬ በኢየሱስ ስም የሞት መንፈስ በሌሊት የምትመጣ የዝሙት መንፈስ በጌታዬ በኢየሱስ ስም የሞቱ ሰዎችን የምታሳይ በኢየሱስ ሂድ በጌታዬ በኢየሱስ ስም ልቀቅ በጌታዬ በኢየሱስ ስም ጉሮሯቸውን ልቀቅ ልባቸውን ልቀቅ በጌታዬ በኢየሱስ ስም ሲጸልዩ አጠገባቸው የቆምክ ያህል የሚሰማቸው የምታስፈራራ የጭንቀት መንፈስ የፍርሃት መንፈስ ሂድ በጌታዬ በኢየሱስ ስም ልቀቅ ማህፀንን ልቀቅ ልብን ልቀቅ አእምሮን ልቀቅ ቦታ የምትቀያየር በሽታ ሐኪም ያላገኘው በሽታ በጌታዬ በኢየሱስ ስም የማህፀን በሽታ በጌታዬ በኢየሱስ ስም ጭንቀት ልብን የምታፍን በሌሊት የምትመጣ ፍርሃት ድንጋጤ ጨለማ በጌታዬ በኢየሱስ ስም በክርስቶስ ኢየሱስ ስምና ስልጣን ለቀይድ አእምሮአቸውን ለቀይድ ልባቸውን ለቀይድ ሌሊታቸውን ለቀይድ በጌታዬ በኢየሱስ ስም ውጣ በኢየሱስ ስም በጌታዬ በኢየሱስ ስም ለቀይድ ኢየሱስ ስምህን እጠራለሁ ስምህን እጠራለሁ የእግዚአብሔር ልጅ ኢየሱስ ስምህን እጠራለሁ ኢየሱስ በእህቴ ላይ ኢየሱስ በወንድሜ ላይ ኢየሱስ በቤተሰብ ላይ ኢየሱስ በእናቶች ላይ ኢየሱስ በልጆች ላይ በጌታዬ በኢየሱስ ስም በር ያዘጋ ብቸኛ ያረገ አዲክሽን ውስጥ የከተተ ውጣ በኢየሱስ ስም በጌታዬ በኢየሱስ ስም ሂድ ኢየሱስ ስምህን አክብረው አባቶይ ስምህን አክብረው የእግዚአብሔር ልጅ ኢየሱስ በጌታዬ በኢየሱስ ስም የበሽታን ጉልበት የአጋንንትን ጉልበት በጌታዬ በኢየሱስ ስም ከዘር ማንዘር የመጣ የተደገመ በጎረቤት የተደገመ የጥንቆላ መንፈስ የደብተራ መንፈስ በጌታዬ በኢየሱስ ስም ከናት ከአባት ከአያት የመጣ በማያውቁት ቦታ ላይ ባልገባቸው ነገር ላይ አስሮ ያስቀመጠ በልጅነታቸው የተሰጡበት የኔ ነኝ ብሎ የያዘ ሚስት ነኝ ብሎ የያዘ ሚስቴ ነች ብሎ የያዘ የኔ ነች ብሎ የያዘ በጌታዬ በኢየሱስ ስምና ስልጣን ለቀሂድ ያንተ አይደለችም በጌታዬ በኢየሱስ ስም ለቀሂድ በጌታዬ በኢየሱስ ስም ኢየሱስ የእግዚአብሔር ልጅ ኢየሱስ ከድንግል ማርያም የተወለድከው ኢየሱስ በእግዚአብሔር ቀኝ ያለኸው ኢየሱስ አምላካችን ኢየሱስ አንተ ንካ አባቶይ አሁን ባሉበት ቦታ ላይ አንተ ንካ የእግዚአብሔር ጣት ነቅሎ የሚያወጣ የእግዚአብሔር ጣት ከሆዳቸው ፈንቅሎ የሚያወጣ የእግዚአብሔር ጣት ኦ ሆሊ ስፒሪት የኔ ጌታ የኢየሱስ ደም የዓይንን በሽታ የሚፈውስ የኢየሱስ ደም የልብን በሽታ የሚፈውስ የኢየሱስ ደም ለቀውጣ በጌታዬ በኢየሱስ ስም
በጌታዬ በኢየሱስ ስም የሞትን መንፈስ የሚሰብር በጌታዬ በኢየሱስ ስም በጌታዬ በኢየሱስ ስም ቀጠሮ የያዘ ያጋንንት ጉልበት በጌታዬ በኢየሱስ ስም ቀጠሮ የያዘ የሞት መንፈስ በጌታዬ በኢየሱስ ስም ዛሬ ይሄን ድምጽ በሰሙት ላይ ሁሉ አንዳች ልታረጋችንም በጌታዬ በኢየሱስ ስም የኢየሱስ ደም የሚጠብቅ ደም የሚፈውስ ደም የሚያቆም ደም የሚባርክ ደም ነፃ የሚያወጣ ደም የሚሸፍን ደም ሰው የሚያረግ ደም የክርስቶስ ኢየሱስ ደም ሰይ አባቶይ ሰይ የኔ ጌታ ስለነካ ተመስገን እሰይ ስለፈወስክ ተመስገን እሰይ ሰላም ስላረክ ተመስገን እሰይ አባቶይ እሰይ አንድ ሰው ስለነካ ተመስገን ክፉን ስለሰበርከው ተመስገን እሰይ የዛሬዋ ቀን እቺ ስለሆነ ተመስገን ነፃ ያወጡበት ቀን ስለሆነ ተመስገን እሰይ ክፉን ስለሰበርክ ተመስገን መጨንገፍን ስለሰበርክ ተመስገን በጌታዬ በኢየሱስ ስም ሪሌሽንሺፕ ጀምሮ የሚያበላሸው ስለሰበርክ ተመስገን ስራ ጀምሮ የሚያበላሸው ስለሰበርክ ተመስገን ጓደኝነትን የሚያበላሽ ጸሎት ህይወትን የሚያበላሽ ግንኙነትን የሚያበላሽ ስለሰበርከው ተመስገን ቤታቸውን ስላጸዳ ተመስገን እሰይ የክርስቶስ ኢየሱስ ደም ሕያው ደም የሚሰራ ደም አባቶይ ስላጠብካ አመሰግናለሁ እግዚአብሔር ሆይ ስለነካ ተመስገን ስለፈወስክ ተመስገን ኢየሱስ ስምህን ስላከበርከው ተመስገን ደምን ስላከበርከው ተመስገን አንተ አዳኝ አንተ ሰብሳቢ አንተ ፈዋሽ ስለሆንክ ተመስገን በእኛ አልፈ ስለተጠቀምክ ተመስገን ጌታ ሆይ ክብሩን ሁሉ አንተ ውሰድ ጌታ ሆይ የተራሰሰ ነፍስ ስላለ ተመስገን ጌታ ሆይ ምስክርነቱን ሁሉ አንተ ውሰድ ጌታ ሆይ አንተ ነህ ያረከውና ክብር ሁሉ ለአንተ ይሁን በኢየሱስ ስም